እንዴት አመሻች? እሺ ብዙ ጥያቄ ስላላችሁ አሁን የገባሁት በተቻለ አቅም የዶክተር አሻግሬ ዩቲዩብም ገብታችሁ ሙሉ ዘገባዎችን ለማየት ሞክሩ ለማለት ነው። ቢኮዝ ቲክቶክ አጫጭር ነገሮች ስለሆኑ ለእያንዳንዳችሁ መደጋገም ትንሽ ይደክማልና በኢንቦክስም በጣም ብዙ ጥያቄዎች ነው የሚገርሙኝ ከልጁ አመጋገብ ጋር። እሺ ሰላም ዶክተር፣ ስለ ሴሪፋም ንገረን። እሺ ሴሪፋም ጥሩ ነገር ነው። ዮኪ ዩቲዩብ ፔጅ ላይም ገብተሽ ዲቴል የሆኑ ነገሮችን በዘላቂነት በምትፈልጊ ጊዜ ላይቭ በማልገኝበት ጊዜ በእያንዳንዱ የገባሁትም ዘገባዎችንም ገብታችሁ እንድታዩ ለማለት ነው ዛሬ የመጣሁት። ሴሪፋም ጥሩ ነገር ነው፣ ተጠቀሚበት፣ ችግር የለውም። የተቀነባበረ ነው። እኛ ሀገር አንዱ ችግር የአልሚ ምግብ ችግር ነውና ግዴታ እናንተ ማዘጋጀት ብቻ አትገደዱ። የበለጸገ አልሚ ምግብ የተጨመረበት ከወተት ከሚኒራል የተሰራ ካለ ተጠቀሚበት። እኔ ልጄን አንጀቱን ነክቶብኛል። ምኑን የነካብሽ ወይዘሮ አለምዬ? ሴሪፋም ነው ልጆትን አንጀት የነካበት። ሳታለማምዱት ጀምሮ ነው። እሺ የአትክልቱን ተጠቅሜ። እሺ የአትክልት ሴሪፋም። እሺ ዶክተር ቢቸግር ፋክት ይላል። እሺ አዶ ነው ዶክተር ቢቸግር አዶ ነው አላቅም። ሴሪፋም። እሺ ሴሪፋም አምራቹ ማን ነው? ፋፋ ነው የሚያመርተው አይደለም? ሴሪፋምን የተቀነባበረ ነው ከአኩሪ አተር ከተለያዩ ምጥኖች አቀናብሮ ቢሰራውና እኛ እንግዲህ እኔ በልጅነትም ዱቤ ዱቄት ብለን አድገንበታል። ምኑ ነው የጎዳባችሁ የሚለውን ገብታችሁ ምን ልትነግሩን ይችላል? እሺ አመሰግናለሁ ወይዘሮ አለሜ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። በቻላችሁት አቅም እዚህ ያላችሁት ዩቲዩብ ፔጅ ዶክተር አሻግሬ ዩቲዩብ ፔጅ ያለና እባካችሁ እዛ ገብታችሁ ሙሉ ነገር ለመስማት ሞክሩ። ሁሉ ነገር በየቀኑ ማስረዳት ትንሽ አስቸጋሪ ስለሆነ ቲክቶክ ያው ማገኘው ሰው ላይቭ ላይ ያለን ነው አለኝ። እሺ አመሰግናለሁ። መልካም። ስለዚህ አሁን በብዛት እየሰራው ነው ያለሁት። ያው ክረምት ስለሆነ ትምህርት ስለተዘጋ ማስተማሩም ስለቀነሰ በጋ እስከሚመጣ ልጠቀምበት ብዬ ነው። እሺ ወይ ዶክተር ስፈለጋ እንዴት ነህ? በጣም ነው የምከታተል። አመሰግናለሁ። ዩቲዩብ ፔጅ የሚሄዳችሁ ባካችሁ ሙሉ ዘገባ እንትበሉ። ሙሉ ዘገባ ዩቲዩብ ፔጅ ላይ ማለት አልፈልግም ነበር፣ ግን ቲክቶክ በማጠሩ ምክንያት ሰዎች እየተሳሳቱብኝ ስለሆነ ዛሬ ገባሁት። ባካችሁ ሙሉ ዘገባ ዩቲዩብ ላይ ስሩ። ስለ ልጅ አመጋገብ። እሺ ለሁለት ዓመት ልጅ አቮካዶ ብሰቀው፣ አረ ችግር የለውም። አቮካዶ ጥሩ ነው። ለሁለት ዓመት ልጅ አቮካዶ ጥሩ ነው። ቅባቱ ጥሩ ነው። ለአይምሮ ብልጽግና የሚያገለግል ነው። ዶክተር 6 ወር ልጅ ስጋ መብላት ይችላሉ? አዎ መብላት ይችላል። ማለት ከምጥን ጋር መጀመሪያ ቋንጣ አርጊውና በኦቨን ከዛ ፈጭተሽ አድቀሽው መነስነስ ነው። እንዲህ በእንትን አይደለም። ወይ ደግሞ የተቀቀለውን በማሽን መተሽ ማለት ነው። ሄለን መብላት ይችላል። ምጥን ውስጥ ቅቤ አድርጌለት ለ7 ልጅ ሰጥቼው አስመልሶታል። ምጥን ውስጥ ቅቤ አድርጌለት ለ7 ልጅ ሰጥቼው አብዝታችሁበት ይሆናል እንጂ ሹገር ካለመደ አትስጡ። ስኳር በቻላችሁት አቅም ራሱ ምጥኑ ስኳር አለውና ስኳር ካሁኑ አታስለምዱ። እየሰለቻቸው ሲሄዱ ትንሽ ማጣፈጫ በኋላ። አሁን እንኳን ስኳር አያስፈልግም። ልጆቹ ምላሳቸው ገና ጣዕም አያውቅም። ኪሎ አልናገርም። ባካችሁ ይህንን ኪሎ እንደዛ ነው የሚለውን ትታችሁ የተበጣጠነ ነገር ልታረጉበት የምትችለው። እሺ ሄዋን ልጄ ወተት አይጠጣምና በምግብ ከላይ ብሰጣት ደግሞ ወደ ይላታል። ከዛ ደግሞ ፊቷ ያብጣል፣ አይኗ። ኦኬ አለርጂ ሊሆን ይችላል። የወተት የላም ወተት ነው። ጥያቄ ያለኝ። እሺ ጥያቄ ላይ አንድ ጡቴን ነበር የመጣው አሁን ይፈልገዋል
11 ወር ላጥባው በቃ እስከቻልሽ ነው። እስከ 1 ዓመት እንድታጠቢ ነው የሚመከረው። መርፋ ካሳይ ሁሉም ሔዋን ሁሉም ይላል። አልገባኝ። ሔዋን እች ቶሎ ቶሎ ስለሚሄድ እሺ። ልጄ ምግብ አይበላም፣ ወተት አይጠጣም፣ ምን ላርገው? አዎ ኤልሳ ዶክተር ኩከር ጣሳ ጥሩ ነው። ያው ጥሩ ነው። አጃ ስለሆነ ኦትስ ስለሆነ ለልጆች ጥሩ ነው። ከወተት ወይ ከትንሽ የገበታ ቅቤ ጋር ገስጪው። ኦትስ ጥሩ ነገር ነው። ዶክተር በስማ እሺ ተጎና ጎባ አመሰግናለሁ። እኔም አመሰግናለሁ። ሆነስትሊ በጣም ደስተኛ ነኝ። እኔም ማለት አንዳንድ ሰዎች በማስተማሪ ብቻ ሳይሆን አንተ በነገርከን ዛሬ እንዲያረኩኝ ሲሉኝ በጣም ነው ደስተኛ መሆነውና አንድ ምንድነው ሁላችንም የተሰጠን ጸጋ አለ። እኔ የተሰጠኝ ጸጋ ማስተማር ነው ብዬ ነው ማስበውና መጽሐፍ ቅዱስ ላይም በተሰጣችሁ ጸጋ ሰውን ዓለምን አስተምሩበት አግዙበት ይላልና እኔ እንግዲህ እድሜ ልኬን ከ20 ዓመት በላይ በማስተማር ነው ያለሁት። ያው ክላስ ውስጥ አስተምር ነበር። አሁን ወደዚህ ወደ ቲክቶክ ስለመጣው ደግሞ ህብረተሰቡ በስፋት እየተማረበት ስለሆነ እኔ በጣም ደስተኛ ነኝ። በቻላችሁት አቅም ግን የዩቲዩብ ፔጅን ሄዳችሁ ሙሉ ነገር ለመስማት ሞክሩ። ሁሌ ቲክቶክ ላይቭ ላይ ላታገኙኝ ትችላላችሁና በቻላችሁት አቅም እዚህ እየተከታተላችሁ ያላችሁ ሰዎች ዩቲዩብ ፔጅ ዶክተር አሻግሬ ብላችሁ ፈልጋችሁ እዛ ላይም ሙሉ መረጃዎችን ትግስት ወስዳችሁ 20 ደቂቃ 30 ደቂቃ እሺ። ወይራ ዘይት 6 ወር ጀምሬ ብጠቀምስ ችግር የለውም። ምን ያደርገዋል? ወይራ ዘይት ጠቃሚ ነው። ስለ ማንጎ ንገረን። ምንድነው ስለ ማንጎ ብነግራችሁ? ማንጎ ምን ሆነ? ማንጎ ጠቃሚ ነገር ነው። ባለፈው አንድ እጽ ላይ የሚሰራ ሰው አለ። ማንጎ ከላይ በሽታ አለበትና ታልቃላችሁ እያለ ነው። ተገቢ አይደለም። ከውስጡ ካልገባ ብሉት። እኛ አጥንተነዋል። ችግር የለውም። ያው የማንጎ ፈንገስ ያድግበታል። አሁን ቅድም አንድ ሰው ልኮልኛል። ይሄ ሰውዬ እንዲህ ይላል ብለዋልና ብዙ አትፍሩት። በቃ ማንጎ ላይ ከላይ ፈንገስ ሊኖረው ይችላል። ውስጡ ካልገባ ቆርጣችሁ ብሉት፣ ልጣችሁ ብሉት። ምንም የሚመጣ ነገር የለምና እባካችሁ እኔ ነበርኩኝ ወደ አሶሳ ወደ ወለጋ ማንጎ በበሽታ እየተጠቃ ነው። እሱ ደግሞ የአመራረት ችግር ነው። ስለዚህ ገበሬዎቹ ችግኛቸውን ነቅለው አዲስ መትከል አለባቸው። ከመተላለፉ በፊት መቁረጥ አለባቸው። ከዛ ውጪ ግን አሁን እሱ እንደሚለው ማንጎ በልታችሁ እንዲታልቃላችሁ ምናምን የሚለው እንኳን ተገቢ አይደለም። ያው እኔ ነው ሰውን ሁሉ ነገር በማስደንገጥ ተከታይ ለማግኘት የሚሞከረው ነገር አልገባኝም። ኦነስትሊ ማለት ይሄ ያለበት ያለበት ህዝቡ በቂ ችግር አለበት። ኦልሞስት የሚጨነቅበት ብዙ ነገር ስላለው እናንተም ማአት የሚያወራ ሰው አትከተሉ። አይምሯችሁ ይጨነቃል። አቮካዶ ማለት ይከብዳል። ለ9 ወር ይከብዳል። ቅባቱ ነው የሚከብደው። ማለት ውስጡ ያለው የቅባት መጠን ከፍተኛ ስለሆነ ቅባት እንደምታውቂ ህይወት። ስለዚህ ማታ እንትን ካለሽ ጠዋት በቀን ላይ ወደ 4 ሰዓት ላይ በመሃል አርገሽ ብትጠቀሚ ብዬ መክራለሁ። በቂ ጊዜ ውስጡ መግባቱ በምን ያስታውቃል? አይገባም ነው የምልሽ። በቃ ልክ እንደ ማንኛውም እንደሚበላሽ ማንጎ ምልክት ከሌለው ጠብታ ከሌለው ውስጡ ገብቷል አለገባል ብላችሁ አትጨነቁ። ይሄ ቅጠሉንና ከላዩን የሚያጠቃ ነው እንጂ ውስጡን የሚነካ አይደለም። ማንጎ ላይ ማለት ነው። ስለዚህ አትጨነቁበት ባካችሁ። አሁንም ፈንገስ ያደገበት ከላይ ካለ ከላጣችሁትና ንጹህ ከሆነ ንጹህ ካለ የምታውቁት መልክ ማለት ነው። ዝም ብላችሁ ተጠቀሙ። እሺ ቢፍ ቦን ብሮዝ ለልጆች ይቻላል። መቅኔ ማለት ነው አይደለም? እውነት መቅኔ ማለት ነው። ጠቃሚ ነው። ስጧቸው፣ ምንም አይሆኑም። መቅኔ ነው። ቻይና ውስጥ ምናምን ውስጥ ራሱ አጥንቱ ተሽጦ ይበላል። ቀቅለውት ይበሉታልና በውስጡ ቀይ ደም ሴል ስላለው ይጠቅማልና እንትን አደረገ። እሺ አቮካዶ ምንድነው? ሄራን ቮሚት ካስገደድሽው ከሆነ ነው። አንዳንዴ ይሄ ያስታውካል የምትሉት ነገር በግድ ካበላችሁት ሊያስታውክ ይችላል። አለርጂ ከሆነ ግን ተጠንቀቁ። እሺ አላወራለኝ። እሺ 2 ልጆች የላም ወተት ከሰፈር ነው የምትጠቀሚው? አንዳንድ ሰው ልጆች ሽታውን ይጠሉታል። እኔም ከየሰፈሩ የሚመጣው ይሄ ከፍት የሚለውን ሽታ አልወደውምና የፋብሪካዎችን ለምን አትጠቀሚም? እነሱ ሽታ ማውጫ ያላቸውና በሱ ብትሞክሪያቸው ልጆችሽን።
ይሄ የክራይ ከሆነ ግን ሽታውን የማይወድ አለ። ከቤት የታለ እኮ አስቴር እሱን ቀይሪ ማለት ሽታው አንዳንድ ልጆች እኔም አልወድም። አሁን እንዲህ አፍንጫዬ ጋር ሳስጠጋ ላምላም ሲለኝ ቋቅ ይለኛልና የላም ወተት አልወድም ነበረ። ስለዚህ እሱን በማፍላት በቂ ሽታው እንዲወጣ ማድረግ ያስፈልጋል። አንዳንዴ ቅባቱ ተበላሽቶ ስለሚመጣ በመቆይታ ምክንያት እሱ ከሆነ አስቴር እኔም ያደረገኝ ስለነበር ነው እንጂ አባቢያቸው አንዳንዴ ሄዋን እኔ የሕክምና ዶክተር አይደለሁም። ሄዋን የሕክምና ዶክተር አይደለሁም፣ የምግብ ሳይንስ ነኝ። ስቲች እንዲሆኝ ምናምን እኔ አምሶሪ ያንን ማማከር አልችልም። ኒዶ ነበር አለፈኝ። ፍራይድ ፍሩት ቺፕስ አው እንግዲህ ምን ላርግ፣ ጨው ያለበት በተለይ ልጆቻችሁን ጨረሳችኋቸው። ባካችሁ እንቁላል ጥብስ ነው ወይ ቅቅሉ ይሻላል? ሁለቱንም ስጪ፣ ችግር የለውም። የተቀቀለውም የተጠበሰውም ችግር የለውም። የተቀቀለው በመጀመሪያ አላምጂ፣ ከዛ የተጠበሰውን ችግር የለውም። ግን የተቀቀለውን በቂ ክብደቱን ሊቀንሰው ስለሚችል ጫናውን የተቀቀለውን ከዛ የተጠበሰውን እንደንትንሽ ዱ ዩ ሪኮመንድ ኒዶ ፎር 20 መንዝ ኒዶ ግሮ ነው ወይ ለ20 ዓመት ኒዶ ግሮ ከስንት ዓመት በኋላ ነው እድሜውን ይበት የሚከብድ አለና ኒዶ 20 መንዝ ማለት 2 ዓመትም አልሆነውም እኮ ኒዶ ለህፃን የሚሆን አለ ኖርማል ሳላ እሺ ኒዶ ወይስ የላም ወተት? ከአንድ ዓመት በኋላ ከሆነ ኒዶም የላም ወተትን መጠቀም ትችላለች። ከምግብ ጋር ስለሆነ ችግር የለውም። ከአንድ ዓመት በኋላ ከ6 ወር ከአንድ ዓመት በኋላ የላም ወተት ከ6 ወር በኋላ ግን ይኸው ከምግብ ጋር አሜባ ለያዘው ልጅ የሚመከርና ሊቀሰቅሱበት የሚችሉን እንደ ቲማቲም ጥሬ ምግቦች አለመስጠት ነው። አሜባ ለያዘው ልጅ ጥሬ ነገሮችን በጣም ጥንቃቄ አድርጊ። አሜባ በጣም መጥፎ በሽታ ነው። ትልልቆችንም እኛም ንጽህና የሌለበት ቦታ በልተን በጣም ነው የምንታመመው። በሽታው በጣም ከባድ ነው፣ አስቀያሚ ነው። ሕክምናም አድርጊበት። አሜባ በቻልሽው አቅም በዚህ እድሜ ለማስጠፋት ሞክሪ፣ መድኃኒቱን ተከታትለሽ። ቱና ጥሩ ነው ወይ? አዎ ጥሩ ነው። በቻልሽው አቅም ድግግሞሽን ተጠንቀቂ። ህይወት በቻልሽው አቅም አፈራርቀሽ ምንድነው ሜኑ ፕላን ስትሰሪ በሳምንት ውስጥ 1 ቀን ወይ 2 ቀን ውስጥ ቱና ተጠቀሚ እንጂ በተከታታይ አትጠቀሚው። በውስጡ ሜርኩሪ የሚባል በድግግሞሽ የሚመጣ ነው። በአንድ ጊዜ ችግር አይመጣም። ኒዶ ከ1 ዓመት በኋላ ነው ወይ የሚሰጠው? ወይ አይደለም። ኒዶ የህፃን አለ፣ ኒዶ የትልቅ አለ ሶሊ። ስለዚህ ኒዶ ግሮ ነው ወይስ ኒዶ የህፃን ነው የሚለውን ለይልኝ ለማለት ነው የፈለግኩት። እድሜውን አንብቢ እባካችሁ። ኒዶ ግሮ ምን አለ መጠኑ በጣም የተለቀ ማለት ነው። የተለቀውን ለህፃን ልጅ ብትሰጡት ሰውነቱን በጣም ነው አንጀት የሚያቆስልባችሁ። ልጄ ጉንፋን አሞብኛል፣ ትኩስ ነገር ስጫት። ጉንፋን እንዳልኩሽ ታግላ እንድትወጣ ትኩሳት እንዳይኖር መንቀጥቀጥ እንዳይኖር፣ በትኩሳት ምክንያት የሚመጣ መንቀጥቀጥ አለ። እሱን ተጠቀቂ። በፎጣ ለብ ባለ ውሃ ትኩሳት በሚኖር ሙሉ ሰውነቷን አውልቀሽ በፎጣ ለማቀዝቀዝ ሞክሪ። ሙቀቱ ነው መጥፎ። ምግብ በ4 ወር ይጀመራል እንዴ? ያው 6 ወር ቢሆን እመክራለሁ። ዓለም አቀፍ ድርጅት በ4ም በ5ም የሚጀምሩ አለ። እኔ ግን ከቻልሽ ጡት የምታጠቢ ከሆነ በ6 ወር ብትጀምሪ፣ ግን ፍላጎቱ ካለሽ በ4 ወር በ5 ወር ይጀመራል። ችግር የለውም። እሺ ዶክተር በታሪክ ሞክሬያለሁ፣ እባክህ መልስልኝ። አለፈኝ አሁንም። እሺ where can I find any double avocado oil in Ethiopia? ወደ ውጪ ነው የሚሸጠው። አቮካዶ ኦይል ሀገራችን ውስጥ አይሸጥም። መንግስት ኤክስፖርት ነው የሚያደርገው። አንዱ አቮካዶ የተወደደውም ዘይቱን እያወጣ ወደ ውጭ ሀገር ስለሚሸጠው ነው አቮካዶ በጣም እየተወደደ ያለው። ስለዚህ ዘይቱን ተይና ለልጅ ከሆነ ራሱ አቮካዶውን ሲጩ አቮካዶ ዘይቱ አለ። ላንቺ ዘይቱ ምን ያደርግልሻል? እሺ ያለ ካን ዩ ቶክ አባውት ኮተን ሲድ ኦይል ፕሮሰስ ዲሆነ ሼር ነው። ፕሮሰስ ዲሆነ እንደ አዲስ ሞጆ ይሸጥ ነበር። አሁን ጥጥ ፍሬው ስለሌለ ነው። ጎሲፖል የሚባል መርዝ አለው። እሱ በሙቀት መጥፋት አለበት። የጥጥ ዘይት
ጠቃሚ ነው፣ ግን በውስጡ ጎሲፖል የሚባል አለ እና እሱን ለማስወጣት ሞክሩ። እሺ ጥያቄ ካላ እሺ የ9 ዓመት ነው ከኪሎ በታች ሆነብኝ፣ ምን ላድርግ? ምግብ ማብላት ነው መታገል ነው። ኢቢኪያ እረዳለሁ። አይረን ግዴታ ነው። እንደ ዶክተር ጡት በደንብ ይጠባል። አይረን ግዴታ ነው እንዲህ? ኧረ ግዴታ አይደለም። የሚጠባ ልጅ ምን አይረን ደግሞ ግዴታ ነው? ግዴታ አይደለም። ስለ እርጎ ስታወራ የፋብሪካው ፕሮባዮቲክስ የለም ወይ? አይ ፍሌቨርድ የሆነውን ያልኩት እንጂ የፋብሪካው ሆነ ፕሌን ከሆነ ፕሮባዮቲክ አለው። ያው ባክቴሪያዎቹ አሉት ለማለት ነው። ፍሌቨርድ ከሆነ ግን እንዲቆይላቸው ብለው ሙቀት ስለሚያስነኩት ባክቴሪያዎቹ ይመታሉና ፕሌን ዮገርት ተጠቀሚ ለማለት ነው። እሺ በቻላችሁት አቅም የመጣሁት እዚህ ላይቭ ሁሌ መገኘት ስለማልችል በቻላችሁት አቅም ደግሞ ዩቲዩብ ፔጅ ሄዳችሁ ያው እንግዲህ ሰብስክራይብ አድርጉ ለማለት ነው። አዱኖ አስተላልፉልኝ ብቻ። ብዙ ሰው ከጠበቅኩት በላይ ያለው እውቀት በምግብ ጉዳይ የተዛባ ስለሆነ በቻላችሁት አቅም ለማዳረስ ሞክሩና ለሰዎችም ንገሩ። በዚህ በምግብ ጉዳይ ያየሁት ችግር በጣም ሰፊ ነው። እኔ ደግሞ የልጅ ነገር በጣም ነው የሚያሳስበኝና ኦነስትሊ ማለት ነው ብዙ ጥፋት የሚጠፉ ስላለ እሺ ስለ እባካችሁ ዛሬ የገባሁት እዚህ ያላችሁ በጠቅላላ የኔም ፔጅ ብቻ አይደለም ምለው ኤኒ ትምህርት ሊሰጧችሁ የሚችል ዩቲዩብ ፔጅ ላይ ልክ እንደ ኢንተርቴይንመንት እንደ መዝናኛ እንደምታስቡት እንደዚህ አይነት ትምህርት ሊሰጡ የሚችሉ ሰዎች ካሉ ተከተሏቸውና ለህብረተሰቡም ዕውቀት ከዛ ወሰዱ ለማለት ነው። እሺ የተወሰናችሁን በድምጽ በየተራ ላስገባ። ባለፈው በጋራ አስገብቼ ገደል ማሚቱ በጣም ኤኮ አስቸግሮኝ ነበረ። የተወሰናችሁን በየተራ ጥያቄ ያላችሁ አስገባኝ ያለች ያለፈችኝ ያለና ማን እንደሆንኩ አላወኩም። ማስገባት እችላለሁ ከጠየቃችሁ። አንዳንዶቻችሁ ጥያቄያችሁ እያመለጠኝ ስለሆነ ምንም ማድረግ አልችልም። ማስገባት አንድ ሶስት ሰው ይታየኛል። እሺ ልሞክር። እሺ ወይዘሮ አለሜ በተመሳሳይ ጊዜ ነው የመጡትና በሰማውት ደስ ይለኛል። ይቀጥሉ ወይዘሮ አለሜ። አቤት እንዴት ነህ? እንዴት ነሽ? ሰላም ነው? ሄሎ እየሰማሁሽ ነው። እግዚአብሔር ይመስገን ደህና። ምን የራስሽ ፎቶ ነው የእናትሽ ፎቶ ነው የማን ፎቶ ነው? የማን ፎቶ ነው? አይ ይሄ የአርት ፔጅ ነው ለዛ ነው። እሺ መልካም አይተምታታብኝ ማለት በብዛት ስትገቢ አይሻለሁና ከዚህ በፊትም በዘይት ጉዳይ ሳምንትም ነው መሰለኝ ሰምቻለሁ። ቀጥይ። እሺ እሺ አውቃለሁ። እንትን አሳ ዘይት ከ6 ወር ጀምረን ነው ምን ጀምረው ነው አይደል? እንደዛ ነው አይደል? በምን መልኩ ነው ግን? በምግብ መልኩ ነው ወይ በፈሳሽ በኪኒን በማንኪያ ልትሰጪ ነው? ምንድነው ያሉሽ? አይደለም በማንኪያ ሁለት አይነት አለ። እኔ ጠይቃቸው እሺ ቫይታሚን ያለውና የሌለው አለ። እሺ ገብቶኛል። ግን ለልጅ ከአንድ ዓመት በላይ ያሳ ዘይት ከአንድ ዓመት በላይ ነው ያለውና ከአንድ ዓመት በታች አለ። ለ6 ወር እስከ 1 ዓመት አለ ያሳ ዘይት እስኩት የሚባል ነበረ። ከ6 ወር ጀምሮ አለ። እሺ በምን መልኩ ስጪ ያሉሽ? አልወሰድኩትም ገና 6ኛ ወሩን አሁን ኦሬዲ በአንድ ነው የሚጀምረው። ሐምሌ 1 ጀምሮ 6ኛ ወሩን ይጀምራል። ስለዚህ በአሳ ዘይት ለመጀመር ለምን ፈለግሽ? ሌሎችም ምግብ አለማምደሽ ወደ በኋላ ብታረጊው አይሻልም? ኦኬ አይ እኔ አሳ ዘይትን ብዙ ጊዜ በዩቲዩብም እንደዚህ ስከታተል ብዙ ጊዜ ሳይም ከሌላም ሰዎች ሳይ ዕውቀታቸውን ገብቶኛል። አሁን ጡት ነው ገብቶኛል። እረዳሽ እንደ እናት ተጨንቀሽ ይሆናል። ግን መጀመሪያ ይሄ ልጅ እስከ 6 ወር ካንቺ የአሳ ዘይት የነበረውን አይነት ዘይት ያገኛል። ከጡትም ይሁን ከፎርሙላ ያገኛል እስካሁን ድረስ። ቀጥሎ ደግሞ ጡቱንም እየቀጠልሽ ምግብ እየሰጠሽው ከቀጠልሽው ምንም የሚጎዳው ነገር የለምና ማለማመዱ ላይ ብታተኩሪና እንደዚህ አይነት ነገሮችን ቀስ ቀስ እያልሽ ብታስለምጂ። መጀመሪያ አንጀቱ ምንም ምግብ ጡት ብቻ ነበር የሚጠቀመው፣ ምግብ ገብቶበት አያውቅም። አንጀቱ መጠንከር አለበት። እንደዚህ አይነት ጫናዎችን ከማምጣትሽ በፊት ማለማመድ ላይ ብታተኩሪ ብዬ ነው። መጀመሪያ አትቸኩይ። ከልኪዩ እያልኩ አይደለም።
ምግብ ከ4 ወር ጀምሬለታለሁ። እኔ አሁን ጀምረሻል? ለምን ጀመርሽ? ጡት ነው የምታጠቢው ወይስ ፎርሙላ? ጀምሬለሁ። አይደለም መጀመሪያ ጡት ነው የምትሰጪው ወይስ ፎርሙላ ነበር? ልጁ ፍላጎት አለው። ፍላጎት ካለው ተገቢ ነው። እሺ ብለክ በእንደዚህ አይነት መልኩ እንምከር። ፍላጎት ካለውና አምጡ ካለ መጀመርሽ ምንም ችግር የለውም። ስለዚህ ለምዷል። አሁን ምግቦችን ለምዷል። በቃ ስለዚህ ምግብ ውስጥ ጨምረሽ ስጪ ነው የሚሉሽ ወይስ ቀጥታ ምግብ ውስጥ ጨምረሽ ብትሰጪ ነው የሚመክርሽ? ኦኬ እሺ እሺ። ጨው ምንድነው የምትጠቀሚው? አዮዲን ያለበት ጨው ትጠቀሚያለሽ ወይስ ኮረት ጨው ነው የምትጠቀሚው? ለልጁ ነው ስኳርና ጨው ምንም አልጠቀምም። እና ደግሞ ለጥንካሬው አብሽ እጠቀማለሁ። አብሽ አፍልቼ ገብቶኛል አይደለም? አይ እየጠየኩሽ ያለሁት እኮ አድርጌ የምጠቀመው አብሽ ነው። ገብቶኛል። አዮዲን ያለበት አዮዲን ከምን ያገኛል ታዲያ? ጨው ትንሽዬ ካልተጠቀምሽ፣ አዮዲን ያለው ጨው ካልተጠቀምሽ አዮዲን ከየት ያገኛል ልጅሽ? እስካሁን ምንም አልተጠቀምኩለት። እሺ አይ ሱቅ ሄደሽ አዮዲን የበለጸገ ጨው ጨምረሽ ትንሽዬ ሰርተሽ ከጨረሽ በኋላ ትንሽዬ ነሰነሽ በትንሽ አማውንት አብዩ። ጨው በስቱ ይብዛ እያልኩ ሳይሆን ለጨው ብዬ ሳይሆን አዮዲን ማግኘት አለበት ልጅሽ። ልክ ቅድም አሳ ዘይቱ ያበለጽግልኛል እንዳልሽው አዮዲን ደግሞ በጣም ጠቃሚ ነውና ኮረት ጨው ሳይሆን የበለጸገ ጨው 200 300 ብር ይሆናል። የምትጠቀሚው በጣም ትንሽ ስለሆነ ኢኮኖሚሽን አይጎዳሽምና ተጠቀሚው። እኔ ቤቴ እሱን ነው የምጠቀመው። ለራስሽ በአዮዲን የበለጸገ ትጠቀሚያለሽ? እሱን ነው የምጠቀመው ለምግብ። አዎ በአዮዲን የበለጸገው ጀመር አንኳሩን ተጠቅሜው አላውቅም። ጎበዝ። አይ ብዙ ሰው እንደዛ አይደለምና በርቺ፣ አትጨነቂ። የመጀመሪያ ልጅሽ ነው? እሺ አመሰግናለሁ። እሺ በርቺ። አመሰግናለሁ ስለገባሽ። እሺ አመሰግናለሁ ዶክተር። እሺ ሌላ ሰው ማስገባው ካለ እሺ ልሞክር በየተራ። ይቅርታ እንግዲህ go ahead ሀብታም እሺ ኤልሳቤጥ እሺ ቀጥይ ሀብታም። ልጄ 6 ወሩ ላይ ትንሽ እንደ ጉንፋን ይሄ ደረቱ ላይ እንደ ኢንፌክሽን ብለውኝ ይሰማኛል። ቀጥይ ይሰማኛል ሀብታም። ሄሎ ዶክተር ይሰማል? ይሰማኛል። ቀጥይ። የአንቺ ኮኔክሽን ነው መሰለኝ። ቀጥይ። ገና ምግብ አልጀመረም ነበር የዛ ሰዓት ላይ ሲመረመር የአይረን እጥረት ብለውኝ ከዛ ለ2 ወር መድኃኒት አዞልኝ ነበር ሐኪሙ። ግን አልሰጠውትም ነበር። ለምን አጠረው? በቂ ነበረ፣ በደንብ ነበር የሚጠባው። ለምን አጠረው? በምን አወቁ ብረት እንዳጠረው? ምን አላወኩኝም ነበር። አሁን ላልኩ ህመም እንዳጋጣሚ ሲያመው ሄድን እንደ ጉንፋን። እሺ ላብራቶሪ ደም ቼክ ሲያደርጉ የአይረን እጥረት አለው አለን ሐኪሙ። ልጁ ግን በጤነኝነት ነው የተወለደው አይደለም? 6 ወር ድረስ ምንም ችግር አላየሽም? ጤነኛ ልጅ ነው፣ ምንም ችግር የለውም። ጡት ነው የምታጠቢው እና የ6 ወር ልጅ ደም ወስደው አይረን አጠረዋሉሽ? የጉድ ነው ባካችሁ አሉኛ። እኔም ደግሞ ለቤተሰብም ሲሰሙ በቃ አረ እንደዚህ አያስፈልግም ብለን ምንም ሳልሰጠው አሁን 8 ወር ነው። 2 ወሩን በቃ በምግብ ብቻ እየሰጠው ምግብ ማስለመድኩት። ጡቴንም በደንብ ስለሚጠባ በቃ እንትን አላልኩም እና አሁን ላይ ምንም ቼክ ላስደርገው ወይስ ምን ይሻላል ብዬ ነው። አሁን ምን ገጠመሽ? ምንም አልገጠመኝም፣ ግን በቃ ፈራሁኝ ምናልባት ችግር ይኖረው ይሆን ብዬ ያሉሽ ነገር ነው። መድኃኒቱን አትስጪው። እኔ አሁን እሱን እኮ ነው ግራ የገባኝ እኮ። አንዳንዴ ግፍ በዛ እኮ ማለት የ6 ወር ልጅ ምንም ያልገጠመው በትክክል የተወለደ ልጅ ደሙን ወስደው አይረን አጥሮታል ብለው ሽሮፕ እንስጥ ማለት ተገቢ ነው ብዬ አላስብም። እኔ ብዙ አይነት ምግብ መስጠት ትችላለች፣ ጉበት፣ ሌሎቹን እየሰጠሽ። አሁን ልጁ ጤነኛ ነው አይደል? አንቺ የምታይበት ነገር አለ? የገጠመው ነገር ይበላል፣ ይጠጣል፣ ሁሉ ነገር ሰላም ነው? ምንም ሰላም ነው። የሰጠውትን ይበላልም
ጡቱንም በደንብ ነው የሚጠባው። በቃ እስካሁንም ስራም አልጀመርኩ በደንብ ይጥባ ብዬ አሁን 8 ወር አለፈው እኮ። በቃ አትጨነቂ፣ አትስጪ፣ ይሄ ሽሮፑን አትስጪ። በቻልሽው አቅም በጉበትም ትንሽ እየሰራሽ ሳታበጂ ማለት ነው። እዛው አብስለሽ ገንፎም ከቡላ ጋር አድርገሽ ምግብ ማብላት ትችያለሽ። በዚህ ወቅት እንደዚህ አይነት እጥረት ሊመጣ አይችልም። ገብቶሻል? እኔ እንደዚህ አይነት ለምን እንደሚያደርጉ አልገባኝም። ተገቢ አይደለም። አሁንም ሰምተንም ማናቀም በቤተሰብ እና እንደ አጋጣሚ ሲያመው ነው ለሌላ ለሕክምና ስንወስደው በቃ ባስቸኳይ ሲለን እሱም ብቻ ለምን አያክሙም? አሁን ጤነኛን የሆነ ልጅ ማይፈዝ ልጅ የደም እጥረት እኮ መፍዘዝ አለ፣ መድከም አለ። እንደዚህ ቀላል ነገር አይደለም ማለት ነው። እዛ ላይ አሩጦ የሚያስኬድ ነገር ተገቢ አይደለም ብዬ ነውና ሀብታም አትጨነቂ። ሆነስትሊ ማለት ነው። ጥሩ ልጅ ይዘሻል፣ ተመስገን ብለሽ ባለመጠቀምሽ ምንም ይመጣብሽ ነገር የለም። እንደው አለበት ብለሽ እንኳን ካሰብሽ እንደ ጉበት ምናምን ሳታበጂ ማለት ነው ለአይረን ያላቸው ምግቦች እያበላሽ ከቀጠልሽ ምንም አይሆንብሽም። እሺ አመሰግናለሁ። እሺ መልካም ያሳድግልሽ። አያስጨንቁሽ። እሺ ኤልሳቤት ሄሎ፣ ሰላም ዶክተር። እሺ አመሰግናለሁ። እሺ የ2 ዓመት ከ6 ወር ልጅ ነበረኝ። እሺ ምግብ ላይ በጣም አስቸጋሪ ነው። እሺ እና ደግሞ ሰውነቱ ደግሞ በጣም ቀጫጫ ነው። 11 ኪሎ ነው። እሺ እንቅስቃሴውስ ምናምኑስ እንዴት ነው? እንግዲህ ምግብና ልጅ በጣም አስቸጋሪ ነገር ነው። ፈጣን ነው በጣም። ስለዚህ እኮ የመጀመሪያ ልጅሽ ነው? ሌላ ልጅ አለሽ? ሶስተኛዬ ነው። እሺ ስለዚህ ከነሱ ጋር ስታነጻጽሪው በለመድሽው አንቺ ራስሽ ክብደቱን እንግዲህ የምትጠቀሚያቸው አይደል ነው ቅባት ያላቸው ምግቦች ትጠቀሚያለሽ። ይወዳል ሰውነቱ ለመጨመር እንደ ለውዝ ቅቤ፣ ዘይት ትጠቀሚያለሽ? ቅቤ፣ ዘይት እጠቀማለሁ። ለውዙም በእንትን ነው የምጠቀምለት ይሄ ምጥኑ ሰራ ማለት ነው። የገንፎ ላይ ነው የምከተው። እሺ ይሄን ሁሉ አድርገሽ ነው ትላትል አሳይተሽዋል? አንዳንዴ ደግሞ ገልቶ አይደለም ትላትል አሳይተሽዋል እንደ ኮሶ። እሱም ችግር የለበትም፣ ምንም ነገር የለበትም። ምንም ነገር ጤነኛ ነው። በቃ ኤልዛቤት ተመስገን በይና፣ እውነቴን ነው የምልሽ ከክብደት ጋር እንግዲህ እኔ እንዲያርጉ ያልኩሽ መንገድ አለ። በቻልሽው አቅም በዚሁ ቀጥይና እንትን በይ። ጤነኛ የሚንቀሳቀስ ልጅ ከሰጠሽ ብዙ አትጨነቂበት። ያው ድንቡሽቡሽ ያለ ልጅ የሚያስመሰግን ሁላችንም እንፈልጋለን፣ ግን እንደሱ አይሆንም። እሺ ዶክተር። መልካም ያሳድግልሽ። አሜን። እሺ የባሰ ችግር ያለባችሁ ባካችሁ ኪሎ ምናምን ሳይሆን እንደው ግራ የገባችሁ ነገር ካለ እሺ፣ ብዙ ሰው ነው ያለው። እሺ ሰሊና ገሊላ ቀጥሉ እባካችሁ። እሺ በቻላችሁ ታቅም መልስም እየመለስኩ ነው፣ ግን ሙሉ ዘገባ ዩቲዩብ ፔጅ ላይም ግቡ እያልኩ እየወተወትኩ ነው። ያንን የማደርገው ደግሞ ሁልጊዜ ላይቭ መግባት ስለማልችል አንዳንዱን ነገር መልሳችሁ በጥቅል ሰምታችሁ ለመጠቀም ሞክሩ ለማለት ነው። ቀጥይ ሰሊና። እሺ ሱዛን። ሄሎ። አቤት፣ እንዴት ነሽ? ሄሎ፣ እንዴት አመሸ? ሰላም ነሽ? ደህና። እሺ ልጄ አሁን ላይ ምግብ 8 ወሩ ነው። እሺ እና ብዙ ጊዜ ደስተኛ ሆኖ የሚበላው እርጎ ያለው ነገር ሲበላ ነው። እና ሁሌ መብላቱ ችግር አለው? አይ አንድ ነገር መደጋገሙ ቢጠቅምም አይጠቅምም እርጎ ሁሉን ነገር ላይዝ ይችላልና። እርጎ ምን አይነቱን ነው የምትሰጪው? ፍሌቨርድ ነው ወይስ ፕሌን ነው? አይ ፕሌኑ ነው። ፍሌቨር ቀምሶ አያውቅም። ራስሽ ነሽ የምትሰሪው ወይስ እየገዛሽ? አይ እየገዛሁኝ ነው ከረንት። እሺ ግን እንደዚህ አይነት እርጎዎች ማለት ሰውነት ያሰንፋሉ ማለት እንደምታውቂ ትልልቅ ሽማግሌዎችም ምግብ መብላት ሲያስጠላቸው እሱን እየበሉ ብቻ መኖር ይፈልጋሉ። ግን የሚያመጣበት ችግር ስላለ እሱን ደግሞ አቋርጠሽ ሌላ ምግብ አስገደጁ ቢጎዳብሽም ማለት ነው። ገንፎ ይበላል፣ አቮካዶዎች ይበላልኛል፣ ሽሮም ይበላል። ግን ትንሽ እርጎ ሳይድ ላይ ሲኖረው ደስተኛ ሆኖ ይወስድልኛል። ገብተኛ ሳይድ መሆኑ ችግር አይደለም፣ ግን ሌላውን ቦታ እንዳይዘ። ስጋ ነገሮችስ ይይዛል ወይ? ስጋ ምግቦች ይበላል ወይ? የተፈጨ ስጋ ትንሽ ያሰርቼ በእንጀራ አድርጎ ይወስድልኛል። በቃ እንደዛ ከሆነ ችግር የለውም። እርጎው እኛ እንደንትን አንጀት ላይ ነው፣ ፕሮቲንም አለው።
ፕላስ ደግሞ አንጀት ላይ እንዲሰራ ስለሆነ እንደ ሳይድ አንዱ ምግብሽ ላይ ምሳ ላይ ከሆነ ከሰጠሽው በቂ ነው። እራትም ምንም እያልሽ አትስጪው ማለት ነው። ለአንድ ሳይድ ልታረጊለት ትችያለሽ፣ ግን ሁልጊዜ በቀን ውስጥ እሱን ብቻ አታርጊለት ለማለት ነው። ቴንኪው በጣም አመሰግናለሁ። እሺ ወልካ አታስንፊው፣ አንድ ጊዜ ከበላ ይበቃል። መልካም ሱዛን። እሺ እነዚህ ተደጋጋሚ ጥያቄዎች ናቸው። ያው እናቶቹ ናቸው እንጂ የሚቀያየሩት አንዳንዶቹ ጥያቄዎች ተመሳሳይ ስለሆኑ በቻላችሁት አቅም ኒውትሪፋይ ዩር ላይፍ ይላል። እሺ እያስገባሁ ነው። በቻልኩት አቅም አይ ዶንት ኖ። እሺ ጥያቄዎቻችሁን እሺ አስገባኝ። ማስቲ የሚል እሺ ቤቲ ማስቲ ቁጥሩ ስለበዛ ነው፣ በጣም ይቅርታ። እሺ ጥያቄ ያለው ካለ መስማት ይችላል። ሰላም። እሺ ኒውትሪፋይ ዩር ላይፍ ይላል። ኦይል ፎርቲፊኬሽን የሚለውን አይቼ ነው የገባሁት። እሺ መልካም ቀጥይ። እንዴት ነው የትኛውን ኦይል ነው ፎርቲፋይድ የሚደረገው? ሁሉም ዘይት ነው ፎርቲፋይድ ይደረግ የተባለው። ኦኬ ምንድን ነው አድ የሚደረግባቸው? ቫይታሚን ኤ እና ዲ። በጣም አሪፍ። እና ትንሽ ስለሱ ከቻልክ ወይ ዩቲዩብ ላይ ኦር ደግሞ ቲክቶክ ላይ ሞር ኤክስፕላኔሽን ብትሰጥ በጣም ደስ ይለኛል። ቲክቶክ ፔጅ ላይ ስለ ምግብ ማበልጸግ ክሊፖቹም አሉ ተቆራርጠው ያሉ፣ ሙሉ ስለ በለጸገ ምግብ ያወራሁት አለ፣ ተመልሰሽ ይዩ። በቅርቡ ግን ዩቲዩብ ፔጅ ላይ እንደዚህ አሁን ክሊፕ ሲሆን ስለሚቆራረጥ 5 ደቂቃ ምናምን ሙሉ ነገር ማግኘት ስለማይቻል በቅርቡ ስለማበልጸግ ዩቲዩብ ፔጅ ለመስራት አቅጃለሁ። ያው ቲክቶክ ላይ የለፋሁት በጠቅላላ መልሼ ደግሞ ወደ ዩቲዩብ መቀየር አለብኝ፣ ቢኮዝ ሀሳብ በመቆራረጡ ልክ አልመጣምና እሱንም ለማለት ነው ዛሬ የገባሁትና። ስራሽ ግን ምንድነው? ኒውትሪፋይ ዩር ላይፍ ያልሽው ለምንድን ነው? ኒውትሪሽኒስት ነኝ እኔ። ሐዋሳ ዩኒቨርሲቲ ነው ኒውትሪሽን ያጠናሁት። ነው እንዴ? ተማሪ ነሽ ወይስ እየሰራሽበት ነው? ከረንትሊ እንትን ብያለሁኝ፣ አቁሜያለሁኝ፣ ግን እሰራለሁኝ። ማለት ትምህርቱን ጨርሰሽው ነው ወይስ አጨርሽው? አዎ ጨርሻለሁኝ። እንትን ቤኤስሲ ሂውማን ኒውትሪሽን ነው ያጠናሁት ሐዋሳ። እሺ እና እከታተላለሁኝ። በጣም ጠቃሚ ነገር ነው የምትሰጠው። አንቺም ተራጂ። አንቺ ራስሽ ኒውትሪሽን ከተማርሽ እንደኔ ፕላትፎርም ክሬት አድርገሽ በኔ ፔጅ ላይ ቲክቶክ ኢንቫይት አድርጊኝና በአንቺ ፔጅ ገብቼ 1000 ሰብስክራይበር ከሆነ አንቺም ቲክቶክ ላይ መጀመር ትችያለሽ። እና ሁላችንም መራዳት አለብን። እኔ ቢደክመኝ ልተወው እችላለሁ፣ ሌላው ሰው ደግሞ ቢያስተምር ደስ ይለኛል። እንደዚህ አይነት አንቺ እንዳለሽው ኢኒሺየት ለማድረግ ነው የገባሁት። ሁሌ ላኖር ይችላል። አሁን ክረምት ትምህርት ስለተዘጋ ነው እንጂ ከስራ ጋር ሁሌ ላይመች ይችላል ከቤተሰብ ጋር እና እንትን በይ። አመሰግናለሁ። እሺ ታንክ ዩ። እሺ አይ አታውቁም ብዬ ነው አለኝ። በዚህ ኒውትሪፋይ ዩር ላይፍ የሚለው ላይ እሰራለሁ የተወሰነ፣ ግን ያው እንዳንተ አይደለም እኮ። እሺ እንትን አድርግሻለሁ። ፎሎ አድርገሽኛል? አዎ ዋው እንዴ ቢግ ፋን እኮ ፎሎ ባክ በቃ አይደለም። ፎሎ ባክ አረግሽና አንቺም የራስሽን ፕላትፎርም ክሬት አድርገሽ በጋራ ብናስተምር ደስ ይለኛል። አንቺም ፔጅ ላይ ገብተሽ ብትነጋገር የተማርሽውን በተለይ ህብረተሰብ ማስተማር በጣም ከባድ ነው፣ ልትለምጁ ይገባል። አንቺ ደግሞ ማስተማር ካለብሽ በጣም መልመድ አለብሽ። ህዝብ ጋር ማናገር በጣም ከባድ ነው። ባይዘወይ እንደ ሳይንሱ አይደለም። ልክ ነው። እሺ መልካም አመሰግናለሁ በጣም ታንክ ዩ። ዌልካም። እሺ ሚስ አስገባኝ ይላል። በጣም ይቅርታ እንትን ካልኳችሁ አም ሪሊ ሶሪ። ባለፈው ብዙ ሰው አስገብቼ ኤኮ አድርጎብኝ ስለሆነ ነው። በቻልኩት አቅም ለመምረጥ ሞክሬ ሳይሆን ኤኮ እያደረገብኝ ስላስቸገረ ነው። እሺ ማስቲ አይ ዶክተር አሜን። እንዴት ነሽ? አሜን። እሺ ቀጥይ። እንዴት ነሽ? ደህና እግዚአብሔር ይመስገን። እኔ እንኳን ጥያቄ ልጆች የተፈጨ ምግብ መብላት ያለባቸው እስከ መቼ ነው የሚለው ነው። ማለት የተፈጨ ምግብ ማለት ምንድን ነው? ይሄ እንደ አልሚ የሆነ ማለት ነው፣ ወደ የሚያኝኩት የሚገቡበትን ነው? አዎ እኮ ጥርስ ካልመጣ መፍጨቱ መች ይቀራል ብለሽ ነው? ጥርስ መጥቷል። ጥርስ የላቸውም፣ ለዛ ነው የተፈጨ እያበላናቸው የምንዘልቀው። በኋላ ጥርስ ግን ማውጣት ሲጀምሩ ራሳቸው የሚታኘክ ነገር መፈለጋቸው አይቀርም።
ራሳቸው ይጠይቃሉ። ድዳቸውን እንትን ስለሚላቸው ማግኘት ይፈልጋሉ። ባትያቸውም ዳቦ ምን ስጡኝ ላኝክ ማለታቸው አይቀርምና መጀመሪያ ጥርስ ስለሌላቸው ነው ያው እንደዚህ የተፈጨውን ነገር ምናበላቸው። ኦኬ ግን ችግር የለውማ እስከ 1 ዓመት ምናምን ነገር እየፈጨን ብንሰጥ ምናምን ምንም ችግር በራሳቸው የለውም። የሚያመጣው ጉዳት አለ? ምንም ችግር የለውም። በኋላ እኮ የቤተሰብ ምግብ ሲቀርብም ማግኘት ከፈለገ እኮ ቆርጦ መውሰዱ እኮ አይቀርም። አንቺ አቅርቢና ፍላጎት ካላችሁ ዳቦ በእጅ ይዘው የሚበሉም ከሆነ ፍቀጅላቸው እያደጉ ሲመጡ። አይ አንዳንድ ነገር ሰምቼ ነው ማውራት ላይ ያዘገያል የተፈጨ ምግብ ስበሉ ምናምን ነገር ሁሉ ጊዜ። አይ ሁሉም በስቴጅ ነው ባይዘዌ ልጆች አንቺ የምታረጊው ባይሆን ሳይሆን ተፈጥሯቸው ራሳቸው ያስገድዳቸዋል። ጥርስ ሲወጣ የሚታኘክ ነገር ይፈልጋሉ፣ ራሳቸው ይጠይቃቸዋል። የሚነጭ ነገር ካለ አጥንት ራሱ እንንጭ ብለው የሚታገሉ እንሰጣቸዋለን። ትንሽ እየቀረች ስጋም ንጭ ብለን እኮ እንሰጠዋለን በራሳችን ጊዜ። አይቀርልሽም ማለት ነውና አታስቢ እንደዛ ብለሽ። የዘገየብሽ ነገር አለ በንግግር በምናምን ከሌላ ጉዳይ ጋር የተያያዘ ከሆነ? አይ ገና 9 ወሯ ነው ገና። በቃ አርቀሽ አትሂጂ። በገደብ እያያሽ ልጅሽን የምትፈልጊው ቦታ ይደርስልሻል። በገደብ እሺ እሺ ዶክተር አመሰግናለሁ። እኔም እንደዛው። እሺ ቀጥሉ። ማስቲ አሁን አመነሽ። እንዴት አመሸሽ? እሺ እግዚአብሔር ይመስገን። እኔም ጠይቅህ ልጄ አሁን አመት ሆኗታል። በ11 ወሯ ቫይታሚን ዲ ያሳይቻት ነበርና ቫይታሚን ዲ እጥረት አለባት። በ11 ወሯ ነው ቫይታሚን ዲ እጥረት ያሉሽ? 6.96 ነው ያሉኝ እኮ። መጠኑን ነው የምትይ። ለምንድን ነው ቫይታሚን ዲ አንቺ የፈለግሽው? ምን ምልክት አይተሽባት ነው? አይ መጀመሪያ በ36 ሳምንት ነበር የወለድኳት። እሺ እሱን እረዳለሁ። ከ7 ቀን በኋላ ቢጫ ሁና ነበረ። እሺ ፕሪተርም ስለሆነ ነው። በቃ አይ ተገቢ ነው። አሁን አይ ተረድቼሻለሁ። እንደዚሁ በቅብጠት የመጣ ከሆነ ብዬ ነው። በፕሪተርም ከሆነ ግን ማረጋቸው ተገቢ ነውና እሺ ቀጥይልኝ አሁን። እሺ ከኋላ አናቷ ላይ ይሄ ትርትር የሚለው ነገር ክፍተት አለው። እሱ ስላልገጠመ ነው ያሳየዋት። እሺ አሁን ድረስ አልገጠመም። መድኃኒት ቫይታሚን ዲ እና ካልሲየም እጥረት ያሳያን ተብዬ መድኃኒት ለ1 ወር ታዘዝኩልኝ። ቫይታሚኑን ዲ ትወስድልኛለች፣ ካልሲየሙን ግን በቃ ምንም አትወስድልኝም። በብዙ ነገር ከኦሬንጅ ጋር ምናምን አድርጌ ሞከርኳት። በምን ፎርም ነው ያለው ካልሲየሙ? በታብሌት ነው ያለው ለ11 ወር ልጅ? አዎ በቀን 500 ግራም ነው በቀን 2 በታብሌት በኪኒን። አዎ በኪኒን። ሁለቱም ያለበት ለምን አልገዛሽም? ቫይታሚን ዲ ከካልሲየም ጋር ያለው የለም መድኃኒት አብሮ የተቀላቀለ አለ። በሽሮፕ የለም በእንትን ነው ያለው በኪኒን። ቫይታሚን ዲም ከካልሲየም ጋር ያለው በሽሮፕ ለልጅ የለም። እንደ መድኃኒት ነው በእንትን ነው በታብሌት ነው ያለው። የለም። የለም። ስለዚህ ፈጭተሽ ምግብ ውስጥ አድርገሽ ማብላት ውስጥ ምንድነው ችግሩ? መድኃኒቱን ፈጭተሽ ካልሲየሙን እንደሱ አልሞከርኳትም። እምቢ ስትለኝ በቃ አሁን ቫይታሚን ዲ አይደለም ፈጭተሽው አድቀሽው ባይዘው ወይ ካልሲየም እንደው ቢቸግራት ቢውል ካጥንቷ ማምጣት ትችላለች። ያው እጥረቱ ግን እንዳይጎዳት ስለሆነ ነው አይደለም። ስለዚህ ፈጭተሽው ከተሽው ማለት ኖራ እንደማለት ነው። የእንቁላል እንትኑን ራሱ ፈጭተን እናበላለን እኛ ቅርፊቱን ፈጭተ ነው። ካልሲየም ካልኖረ እሱን እንሰጥበታለን። ለከብትም ለሰውም ይሰጣል ቅርፊቱን ራሱ። ስለዚህ እሱን ፈጭተን ምግብ ውስጥ ከተን እንሰጣለንና እንደሱ አድርገሽ ከሰጠሻት ችግር የለውም። እሺ ዶክተር እንደሱ ሞክራታለሁ። እሺ እና ደግሞ ቫይታሚን ዲ ጠብታው ለምን ኖርማል ልጅ የሚሰጠው አንድ ጠብታ? እሱን እንግዲህ ከሐኪምሽ ጋር ተናገር። እንዳለችበት ደረጃ ዩኒቱንም ማየት ያስፈልጋል። እንዳለችበት ደረጃ ዩኒት አለው የምትገዥበት መጠኑ ማለት ነው። ከበዛም ይጎዳብሻል፣ ካነሰም ችግር አለው። ስለዚህ ዩኒቱን የሚሰጠውን ዩኒት ፕሪስክራይብ ባረጉሽ መጠን ተጠቀሚ ማለት ነው። በነገሩሽ ልክ በጉጉት አይሆንም። በማብዛትን ጉበት ምናምን ይጎዳል። ስለዚህ ያ ያለሽበት ችግር የጭንቅላቷ አሳስቦሽ መጨመር ውስጥ እንዳትገቢ ቀስ ብለሽ እንትን በይ። ጉበት ምናምን ታበያታለሽ። በምግብም ለመሞከር በተጨማሪ ጉበት ሞክሬት አላውቅም እስካሁን። ለምን ማለት አሁን ይሄ መድኃኒቶቹን መጠቀም ጠቃሚ ቢሆንም አስማች አስፖሲብል ልጆች ግን ከምግብ እንዲያገኙት ብናረግ ነውና ትንሽዬ ጉበት ነው አብስለሽው ከትፈሽው ከምታበዩ ገንፎና ቡላ ጋር ምናምን ቀላቅለሽ ብታበያት በጣም ጠቃሚ ነው።
ከሱ የሚገኘው መጠን በጣም ከፍተኛ ስለሆነ ማለት ነው። እሺ ዶክተርዬ መልካም እና ደግሞ እንቁላል ስትበላ ይቅርታ ከ6 ወሯ ጀምሬ እስካሁን አበላታለሁኝ ግን እንትን ታወጣዋለች ትንሽ ቆይታ 30 ደቂቃ በኋላ ይወጣል። ለብቻው ነው የምትሰጫት? አይ ከምግብ ጋር በተለያየ ምግብ ጋር ሞክሬያታለሁ ከድንች ጋር ከሽሮ ጋር በጣም ብዙ ጋር። ስለዚህ እንቁላል ያለበት ነገር ካለ በጠቅላላ ከሌላ ነገር ጋር በቀላቀዩ ያስታውካታል። አዎ ከሌላው ምንም ችግር የለባት። ገብቶኛል። ለምን አትተውም እንቁላሉን በተወሰነ ጊዜ እስከምትጠነክርልሽ ደግሞ? አሁን ኦሬዲ ታውኩት። እኮ ምንሽ ታዩ ቅርት አድርገሽ ለማለት አይደል። ለተወሰነ ጊዜ ያስቸግራቸዋል። ከእንደገና ደግሞ በሆነ ጊዜ አረሳስተሽ ሰውነት ሞክሪውና ከረሳ ደግሞ ለማድረግ ነው። አለርጂ ግን ከሆነባት ጠቅልሎ መተው ያስፈልጋል ማለት ነው። ከእንቁላል የምታገኘውን ነገር ከሌላ የእንስሳት ተዋጽኦ ለመተካት መሞከር ነው። ሌሎቹንም ምግብና በማውጣት እንዳትጎዳብሽ ማለት ነው። ለአንድ እንቁላል ብለሽ ሌላ ምግብም እያስወጣብሽ እንዳትጎዳብሽ። እሺ ዶክተር አመሰግናለሁ። መልካም እሺ መልካም እሺ ጥያቄያችሁ ብዙ ነው። እሺ ዶክ ሚስ የሚል በጣም ይቅርታ ቅድም ጀምሮ ነው እሺ እየፈለኩሽ ነው። አትሚስ የሚል በጣም ይቅርታ። ኢንቫይት ላይ ከእንደገና ኢንቫይት ጠይቂኝ። አትሚስ ሚል የለኝም አሁን። አትሚስ ሚል የለም ወይ ጠይቀሽኝ ወጥቶ ሊሆን ይችላል። ይቅርታ አትሚስ ሚል እሺ። ስለዚህ በቻላችሁት አቅም የባቲዋ ቀበጥ እሺ ሶሪ ተመሽና ነበርኩት ልፈልግሽ ጥያቄዎቻችሁን መነሻ አርጋችሁ በታችም እንትን የሚወል ከሆነ አንዳንዶቻችሁ እንትን ላይ የላችሁም ማለት ገስት እንትኑ ላይ ኢንቪቴሽኑ ላይ የላችሁም። አስገባኝ ትሉኛላችሁ እንጂ የለም አክሰፕት ለማድረግ እሺ። ሳል እሺ ቤቲ ሳያት ቀጥሉ። እሺ ሰላም ዶክተር እንዴት ነሽ? ሰላም ነው አለሁ እግዚአብሔር ይመስገን። እንዴት ነህ? እሺ ደህና ሳያት ነሽ? እንደዚህ ስጭኝ እበላለሁ ብለህ የለ እንዴ? ቤቲ አንዴ አዳምጪን። እሺ ቀጥይ ሳያት። እሺ የኔ ልጅ አሁን 3 ወር ከ10 ቀኗ ነው። እሺ አሁን 3 ወር ከ10 ቀኗ ነውና በቃ ፀሐይ ምናምን በደንብ አይወጣም። ፀሐይ የሞቀች አይደለም። ቫይታሚን ደግሞ እዚህ ሀገር አይሸጥም አሉኝ ያለንበት ቦታ። እሺ አሁን ባትወስደው ችግር አለው? እንግዲህ እኔ መመክረው አንቺ እያጠባሽ ነው። ስለዚህ እኔ አሁን ይሄን ስሰማ ዶክተሮች እንግዲህ ክረምት ነው ላታገኝ ትችላለች ምናምን ሊሉሽ ይችላል። በክረምት የተወለዱ እኔም ልጅ አለችኝ። ምንም የሆነችው ነገር የለም። በቻልሽው አቅም አንቺ ራስሽ ቫይታሚን ዲ የምታገኝባቸው ምግቦች እየበላሽ ካጠባሻት ይበቃል ብዬ ነው ማስበው። ግን ያጥንት እንደው የምታዩ የተለየ ነገር ካለ ለሚያሳስብሽ ነገር ካለ ሕክምና የሚያስኬድሽ ነገር ካለ ይሄ ግን አሁን የመጣ ነገር ስለሆነ ትንሽ አጨቃጫቂ ነው። የኔ ምክር ግን እያጠባሽ ብትቀጥይ ምንም አትሆኝም ብዬ ነው ማስበው። ካልሆነ ግን በግድ ቫይታሚን ዲ ድሮፕ ተጠቀሚ ብዬ እንትን ልልሽ አልችልም ሳያት። እሺ እና አሁን 3 ወር ከ10 ቀኗ ነውና አትቆም። እንደዚህ ቀጥ ስታረጋት ሁሉም ትላለች። እሺ አትልም። ገብቶኛል። አሁን ከቫይታሚን ዲ ጋር አያያዝሽው እሱን? እንደዛ ከሆነ ብዬ ነው። አይዞሽ ብዙ ራስሽን አታስጨንቁ በቻላችሁት አቅም ከሱ ጋር የተያያዘ ነገር ከሆነ ብዬ ነው። አሁን ሳቆማት ገና ነው። እሱን ለማየት በጣም ገና ነች ልጅቷ። ለመጠንከር ብዙ ነገር ስለሚቀራት 3 ወር በጣም ገና ነው። አሁን ያልሽውን ነገር ለማለት ገና። ዶክተር ያመሰግናለሁ። እሺ መልካም ሰዓት። እሺ አትጨነቁ ባካችሁ። የሚመጣው ነገር ሲመጣ ይታወቃል። እሺ ሃሚ እሺ ሰላም ዶክተር እንዴት ነሽ? ሰላም ነው። ደህና ታመሸሽ? እሺ ቀጥይ። እኔ እንኳን የ5 ወር ልጅ አለኝና እሺ ምግብ ባስጀምረው ማለት ትንሽ ምንም ችግር የለውም። ፍላጎት አለው ችግር የለውም። ምንም ችግር የለውም። እኛ ምንድነው እንዲቆይ የምንለው ከንጽህና ጋር በቀን ስትይ ሆዳቸው ትንንሽ ስለሆነ እንደፈለገ ከ3 እስከ 5 ጊዜ ማብላት ነው።
እየደጋገምሽ ማለት ነው። ራሱ ያስታውቃል። ጸጥ ብሎ እኮ አይተኛልሽም ሲርበው። ግን ሆዱ ትንሽ ስለሆነ አንድ ጊዜ ለመሙላት አትሞክሪ። ሆዱ በጣም ትንሽ ነው። ስለዚህ መደጋገም ይፈልጋል። ሆዳቸው ትንሽ ውሃ እንዳትሰጪ፣ ውሃ ቀጥታ እንዳትሰጪ የሚጠጣ ብለሽ እሺ መልካም። እንዴት ነሽ? ቀጥይ። እሺ ቀጥይ። እሺ መልካም ቀጥይ። መልካም። ከአንድ ዓመት በታች ስኳርና ጨው እንደ ላም ወተት ነው በፍጹም መውሰድ የለባቸውም? አላልኩም። አይ ችግር የለውም። ይኸውልሽ ስኳርም ጨውንም በትንሹ ለምሳሌ ጣዕም የሚፈልጉ ከሆነ በትንሹ መስጠት ትችያለሽ። ቅድምም እየመከርኩ ነበረ። ጨው አዮዲን የሚገኘው ከጨው ነውና ጨው ካልሰጠሽ አዮዲን ስለማያገኙ በትንሹ መጠቀም ትችያለሽ። ይሄ በሚበዛ ነገርና አትጨነቂበት። አንዳንድ ልጆች አሁን ሴሪፋም ምናምን የተወሰነ ስኳር አለው ማጣፈጫ። ስለዚህ አትጨነቂበት። የታሸጉ ምግቦች አሁን እንደ ሴሪፋም፣ ኮርን ፍሎር፣ ማንኛውም የታሸጉ ነገሮች ይከለከላሉ? ከአንድ ዓመት በታች አይከለከልም። መስጠት ትችያለሽ። አይከለከልም። እሺ ሶስተኛ ጥያቄ ደግሞ አሁን መቀንጨር የሚባለውን ጊዜ የምንለየው እንዴት ነው? እስከ መቼ ስለሚቀጥለው በእድሜ ይገደባል ወይ? እሺ በብዛት መቀንጨር የሚከሰተው እስከ 2 ዓመት 9 ወር በማህፀንሽ ውስጥ እያለ አንቺ የተጎዳሽ ከሆነ አንቺ በቂ ምግብ ካላገኘሽ አንቺም ከስተሽ ከሆነ በቂ ምግብ ደግሞ ተዘጋጅተሽ ያላረገሽ ከሆነ ሊከሰት ይችላል። ቀጥሎ ደግሞ ከተወለደ ጀምሮ እስከ 6 ወር አይደለም የጠባ ያገኘ ካልሆነ ቀጥሎ ደግሞ ከ6 ወር እስከ 2 ዓመት ደግሞ ምግብ። ስለዚህ ይሄውላ እድል አለሽ ለማስተካከል ማለት ነውና መቀንጨር የሚለው ነገር ከክብደት በታች ሲሆን ነው ለቁመቱ እስከ 5 ዓመት ድረስ ነው የሚታወቀው። ግን አንቺ አሁን ማድረግ ያለብሽን ነገር አድርጊና ሆነ ወይስ አልሆነ የሚለው በኋላ ብታዩ ይሻልሻል። አይ አሁን 10 ወሩ ነውና ፊዚካሊ ሲታይ የሆነ አጭርና ደቃቃ ነው የሚመስለው። ገብቶኛል። አዎ አይደለም። ኬጁ ግን 9 ነው። እሱ ችግር የለውም አይደለም። እሱ መቀንጨር አይደለም ማለት በቃ እሱ መቀንጨር አይደለም። የተወሰነ ምግብ መክሳት አለመወፈር ምናምን ነው እንጂ መቀንጨር እሱን አይደለም የምንለውና ጤና ጣቢያ ስትሄጂ ይሄ አርሙን ይለኩልሻል አይደለም? የእጁን ስፋት ለክተውልሽ ያውቃሉ? ሞዋካው ለክተውልሽ ያውቃሉ? አዎ በቃ እሱን አይተው በሱ ነው የሚያስተረጋግጡትና አታስቢ። ማብላቱን ቀጥይ፣ ያንቺ ችግር የለውም። አታስቢ። መቀንጨር አሁን አይመጣም። አንቺ እንደዚህ ከተጨነቅሽ ስንት የተረሳ ልጅ አለ ምግብ የማያገኝ። እሱ ነው ችግር መቀንጨር፣ ያንቺ ችግር የለውም። ምግብ የማያገኝ ልጅ አለ ይላል። ቀጥሉ። እሺ የኔ ጌታ። እሺ ቀጥይ። እንዴት ነሽ? እኔ እንኳን ጥያቄ ምንድነው ልጅ አሁን 7 እየጨረሰች ወደ 8 ነች። ራሷን ችላ መቀመጥ ብዙም አትፈልግም ታስቀምጣለች። እሺ ለመቀመጥ ፍላጎት የላትም። ይሄ ዳዴ ማለቱ ምናምን ትጓተታለች እና አንቺ ለምን ታስገድጃታለሽ? አይ ያው ከ6 ወር ጀምሮ መቀመጥ ይጀምሩ አይደል? አይ ፎርሙላ የለውም። ለሁሉም ልጅ አንድ አይነት ፎርሙላ የለውም። ባይዘው መቆም፣ መራመድ፣ መናገር ይባላል። ከዚህ እድሜ እስከዚህ እድሜ ይባላል እንጂ ለሁሉም አንድ አይነት ፎርሙላ የለውምና ታግሰሽ እንትን በይ። ለሁሉ ነገር አታጣድፊያት። ወገም የሚጠነክርበት ጊዜ አለ። አታስቢ፣ አታርቁት። እሺ በቃ እኔ ደግሞ ያንን መልካም አትጨነቂ። ምኑን ስላየሽ? አይ ያው ከ6 ወር ጀምሮ ያለው የሚባለው ነገር ስላለ ገባኝ። እንደ ልጆች ባይዘው አሁን ብቻ አይደለም ትቆማለች እኔ ላይ። በቃ አታስቢ፣ አትጨነቂ። እያበላሻት እያጠጣሻት ነው። ሌላ የተለየ ነገር ሲመጣ ታስተናግጂዋለሽ። ደግሞ ቀድመሽ አስበሽ አትጨነቂ። እንዲህ ቢሆንብኝ እንዲያ ቢሆንብኝ ስትይ እሱ ነው የሚጎዳሽና እንትን በይ። በቻልሽው አቅም ሲመጣ ታስተናግጂዋለሽ። እሺ ዶክተር ያመሰግናለሁ። ተባረክ። አትራቁ። እሺ ይወልካ ሰላም፣ እንዴት አመሽ ዶክተር? እንዴት አመሸሽ ናና? ቀጥይ። እሺ 8 ወር ልጅ ነበረችኝና መጀመሪያ አካባቢ ምግብ ስጀምርላት ቆንጆ ነበረ ያላት፣ ትቀበል ነበር፣ በደንብ ትበላልኝ ነበር። አሁን ግን ከጊዜ በኋላ ምንም በቃ አትበላልኝም፣ እሺ አትለኝም። የመጀመሪያ ልጅሽ ነች? አዎ የመጀመሪያ ልጄ ናት።
ለዛ ነው እንግዲህ አይን አብዝተሽባት ይሆናል። መብላት ያጓጓል። ልጅ ግን በጣም ያስቸግራል። ጤናዋ እንዴት ነው? እንቅስቃሴዋ፣ ንቃቷ ስታዩ በጣም የተለየ ሄልዚ ነገር ነች። አለ ወይ? ምንም በቃ የተለየ ታንኪዩ የለም። በጣም ቀልጣፋ ነች፣ ሄልዚ ነች በደንብ ምናምን ባይዘው ወይ ዳዴ ማለት ምናምን ጀምራለች። ግን ምግብ ቅንስ አደረገችብኝ እንደ መጀመሪያ ገብቶኛል። ሰዓት እንትን ትላትል አትልልኝም እና እሺ፣ ትላትል አሳይተሻታል? ወስፋት ትላትል አላሳየዋትም። እኮ አንዳንዴ ወስፋት የሚዘጋቸው ከሆነ ትላትል ካለ ሰገራ አሰርቶ ያው በዳዴ ምናምን ሲሉ ተባይ ምናምን መግባቱ ይጀምራል። እድሜያቸው አንጀታቸው በሱ ምክንያት ከሆነ ቼክ አስደርጊያት እየገባ አልጠቅማት ካለ ማለት ነው። ከሱ ውጪ እኔ አሁን ባለሽበት ጥሩ ነው ያለው። ትላትሉን ግን ቼክ አርጊና ባለው ተደስተሽ ቀጥይ። እንትን በይ ድገሚበት። ልጅ ይተውሻል ደግሞ የቀረው ነገር። እሺ ዶክተር ያመሰግናለሁ። እሺ መልካም። ቀጥሉ። እሺ 4 ሰዓት እየሆነ ነው። እንዴት ነሽ? ሰላም ነሽ? ካሊ እሺ ልጅ የ2 ወር ከምናምን ናትና እሺ እየጠባች ነው ምናምን ሰላም ጤነኛ ናት። ጥሩ ቀኝ አይኗ ላይ የሆነ እንባ የማዘል ነገር አይባታለሁ ተከታታይ ማለት ነው። እሺ እና የሆነ 1 ቀን 2 ቀን እንደ መጥፋት ይልና ድጋሚ ደግሞ የሆነ እንባ ቀኝ አይኗ ብቻ እንደ እንባ መፍሰስ ነገር አለው። ጠዋትም ስትነሳ ሳስነሳት ሳነቃት እንደ አይናር ነገር የሚይዘው ቀኝ አይኗ ብቻ ነው። ሌላ ያኛው ኖርማል ነው ሁሌና ግራ ገባኝ። ኖርማል ነው ወይስ ኢንፌክሽን አሳይተሻት ከሆነ አይናር ካለው የባክቴሪያ ኢንፌክሽን አይኗን ነክቶ ያለ ነገር ካለ አሳይተሻት ታውቂያለሽ ወይ? ማለት አይናር ካለው የሚነግርሽ እሱ ከሆነ አሳይቻት አላውቅም። ጀስት 1-2 ቀን ዝም ብሎ ይተዋትና ድጋሚ ደግሞ እንባ እንደማቅረር ይልና ከዛ ይጠፋል። ከዛ ጠዋት ላይ ስትነሳ የአይናር ነገር አገኝባታለሁ አልፎ አልፎ። ገብቶኛል። አይናሩ የሚመለክትሽ ማለት ነው ኢንፌክሽን ካለ እሱ እየተከማቸ ነው የሚወጣውና አይተሹ የማይሆን ከሆነ እኔ ሕክምና ዶክተር አይደለሁም፣ ግን ሁሌ የምመክረው አሁን እንደተሰማሽ ማለት ነው አይተሹ የማይጠፋ ነገር ከሆነ ከማርዘም ለቀላል ነገር ለአንድ ጠብታ ምናምን ብለሽ ጊዜሽን እንትን ከምትይ አሳይተሽ ደግሞ የሚልሹን ነገር በቀላል ልትወጪው የሚችል ነው አንቺም ሐሳብ ከሚሆንብሽ። ኦኬ እሺ ቴንክ ዩ መልካም በርቺ። እሺ 4 ሰዓት እየሆነ ነው፣ መውጣት አለብኝ። በጣም ጥያቄ ያለ የምትሉት ካልሆነ በስተቀር አሁንም ደጋግሜ የምላችሁ ዩቲዩብ ፔጅ ገብታችሁ በድግግሞሽ እንደዚህ አይነት ሐሳቦችን ሁሌ ከመጠየቅ እዛ ገብታችሁ ደግሞ የተለያየ ሐሳቦችን እንድትሰሙ ነው። ቲክቶክ እንደምታውቁት ቆራርጦ ስለሚያወጣ ሙሉ ሐሳብ ማግኘት አልቻልኩምና ቲክቶክ ቫይራል። እሺ መልካም ቀጥሉ። ሰላም ነው ዶክተር? እሺ ሰሊና ቀጥይ። ኮኔክሽንሽ ነው ይቆራረጣል። እኔ ልቀጥል? ይቀጥይ። እሺ ሃሚ ይቀጥይ። እሺ ሰላም ነው። እንዴት አመሸ ዶክተር? እንዴት ነሽ? ሰላም ነው። ደህና ነን። እንዴት አመሻችሁ? እሺ እግዚአብሔር ይመስገን። ልጄ የ7 ወር ናትና እሺ የጣሳ ወተት ሁሉም አለርጂ ሆናት። የምን ወተት? የጣሳ ወተት። እሺ በምንድን ነበር ያለችው? መጀመሪያ የነበረችው በምንድን ነው? በጡት ወተት ነው። እሺ ከ6 ወር በኋላ ምግብ ጀምረሻል? አዎ ምግብ አሁን ስራ መግባት አለብኝና የጣሳ ከምግብ ጋር አስጀምረት ሁሉም አለርጂ ሆናት። ኦልሞስት ከ5 በላይ። ምን ሊፕቶሚል ሞክረሻል? እና ምን ላድርግ? የላም ወተት ልጀምርላት ወይ? ሊፕቶሚል ሞክረሻል ወይ? ሊፕቶሚል ሞክረሻል? አዎ ሊፕቶሚል ሞክሬያለሁ፣ አፕታሚል ሞክሬያለሁ፣ 3 ሌሎች ሌላ አይነት የጣሳ ወተት ሞክሬያለሁ። አዎ ሞክሬያለሁ። እንግዲህ እንደዚህ አይነት ነገር በሚያጋጥምበት ጊዜ ማይመቻቸው ልጆች አሉ። ስለዚህ ለተወሰነ ጊዜ ኦልሞስት 5 አይነት ነው የሞከርኩላት። ገብቶኛል። ከምግቡ ጋር አንቺ ማለባት ትችይም፣ ጡትሽን ለተወሰነ ጊዜ አልበሽ ማስቀመጥ አትችይም። ለተወሰነ ጊዜ አይመችሽም ቦታው፣ የሥራ ቦታ ለጊዜው እንጂ የሚታልብ እንኳን የለኝም፣ ብዙ አይደለም። አሃ ቀንሷል፣ ትተሽዋል። ትተሽዋል፣ ማጥባቱን ትተሽዋል፣ ቀንሶብሻል፣ በቂ መጠን የለውም።
ሰላም ዶክተር። እሺ አንዴ ገብታ ይቅርታ። እሺ ቢኒ ድሪም ቀጥል። ሀሚ እየተቆራረጠ ስለሆነ ቀጥል። ወንድ ደስ ይለኛል፣ ሴቶች እየበዙብኝ ተቸገሩ። ልጅ የሚያድገው እኮ በእናት ብቻ መሰለን፣ አባትም እኮ ያስፈልጋል። ቀጥል፣ ደስ ብሎኛል። ቀጥል። አጋጣሚ ያው አድናቂ ነኝ። እሺ አመሰግናለሁ። ልጅ ነኝ፣ የሰፈሬ ልጅ ናት። ምን አልከኝ? ያው እሺ ምንድነው አሁን ለምሳሌ አሁን ባለችው ላይ የጤና ባለሙያ ነኝ እኔ። እሺ ጥሩ ጥሩ ጥሩ። ህፃናት ሐኪም ነኝና ጥሩ ደስ ይለኛል። እንደው ሰጀስት ማደርገው ለምሳሌ አሁን እንደዚህ አይነት ኬዞች ላይ ያው ማገዝ እችላለሁ። ዛሬ በጣም ደስ ይለኛል። እኔ ሐኪም አይደለሁም እያልኩ ነው የምነግረውና እኔ በምግብ ብቻ ያለውን እንጂ ሌላ ወደ ህክምና የሚዞረውን እንትን ማለት እችላለሁና ፕላትፎርም አለ። አንተ ራስህ ቲክቶክ ሼር ብንደራረግ አንተም ብትገባ እኔም ባስተምር ደስ ይለኛል። ያለህን ኤክስፒሪየንስ ያው እኔም የቶታል ልጅ ነኝ የሰፈሬ ነው ልጅ እንዴ? ነኝ። ኦኬ ላቀህ ይችላልዋ። ጥሩ ነው፣ ደስ ይለኛል እኮ እና አሁን ላለችው ጥያቄ ሜቢ ፔሸንት እንትኗ ያው ላክቶስ ፍሪ መሞከር ነው የሚሻለው። ኦኬ አለርጂው ከላክቶስ ነው የሚሆነው ብለህ ነው የምታስበው? ስለዚህ እንደዚህ አይነት ነገሮችን መሞከር የተሻለ ነው የሚል ሐሳብ አለኝ። በቃ ቪዲዮውን ያንተን ንገረንና በትክክል አሁን ጥያቄውን ልጠይቅህና አንተ ፕሮፐርሊ መልስልኝ። ማለት ቲክቶክ ላይ ሼር ስለማደርገው ቪዲዮውን በእንደዚህ አይነት ቶፒክ ላይ ቢኒ ድሪም የሰጠን ሐሳብ ነው ብዬ ጥያቄው ምንድነው? አንዳንድ ህፃናቶች ዱቄት ወተት የማይመቻቸው ካሉ ምን እናርግ የሚለውን መልስ ብትሰጠን። ምንድነው አንዳንድ ልጆች ላይ ሬድሊ ሊከሰት ይችላል፣ የላክቶስ አለርጂ ሊከሰት ይችላል። እንደወሰዱ ማስታወቅ ማስቀመጥ፣ ተከታታይ የሆነ ማስቀመጥ ሊኖራቸው ይችላል እና ምንድነው ሪኮመንድ የሚደረገው አንዳንዴ ያው ብዙ አይነት ፎርሙላዎችን እየቀያየሩ ይሞክራሉ እና እሷም ያለችው እንደዛ ነው። ግን ምንድነው በብዛት ላክቶስ ፍሪ የሆኑ ኢንቶለራንት ላክቶስ ኢንቶለራንት ነው ኢንዛይሙ የሌላቸው ልጆች ማለት ነው እና እነሱ ላይ ላክቶስ ፍሪ የሚባሉ ፎርሙላዎች አሉና እነሱን ቢወስዱ ይመከራል። እሺ ታንክ ዩ። በቃ ስለዚህ ችግሩ የአለርጂ ነው የሚሆነው የዱቄት እንትኑ ላክቶስ ያለበት ከሆነ በሱ ምክንያት ከሆነ ፎርሙላውን ማድረግ ያለባት ላክቶስ ፍሪ የሆነ መፈለግ አለባት ነው የሚለው። በጣም አመሰግናለሁ ቢኒ፣ አመሰግናለሁ። ሌላም ጊዜ እንደዚህ አይነት ሐሳቦች ገብተህ ሼር ብታደርገኝ በጣም አመሰግናለሁ። እሺ ፋሲካ እዚሁ ቆይና ቀጥይ። ሚስ እሺ አትሚስ ቀጥይ። አገኘሁሽ፣ በተመጨረሻ አገኘሽ። ይቅርታ፣ በጣም ይቅርታ። እንዴት አመሸ ዶክተር? በተደጋጋሚ ስላልተሳካልኝ እኮ ገባ። አዎ ግን ሊስቱ ላይ ፈልጌ ስላላገኘሁሽ ነው እንጂ ላስቀድምሽ በጣም ሞክሬያለሁ። ቀጥይ። ያው እሱን እኮ ነው ሪኩዌስቱ የለኝም። አዎ ቀጥይ። አይ ልጄ አሁን 1 ዓመት ከ6 ወር ሆናት፣ ሴት ናትና በአጋጣሚ አሁን እኔ የጡት ወተቴ ብዙም ስላልነበር መጀመሪያ ላይ 3 ወር ጀምሮ የላም ወተት ተጠቅሜ ነበር። 3 ወር ጀምሮ 3 ወር ከ15 ቀን ምናምን አካባቢ ጀምሮ እኩል በኩል እያደረኩ የ75% ውሃ እያደረኩ ምናምን በሰጀሽኑ ምክንያት እሱን ቤዛ አድርጌ ይሰጣት ነበረ። ዱቄት ለምን አልተጠቀምሽም? አላወቅሽም? ዱቄት አላወቅሽም ነበር ላሞት ጥሩ አለመሆኑን? ብዙ ጊዜ እሱን ሜትድ አልፈልገውም፣ ለምን እንደሆነ አላውቅም። ብቻ የሆነ ፋብሪኬት የሆኑ ነገሮች ዱቄቱን ነው የምትይኝ? ዱቄቱን ነው አልፈልግም የምትይኝ? የራሴን ወተት ነው የምሰጣት። ከጡት ሰጣት አጠባታለሁ። ስራ ስውል ግን እንዳልቸገር ለሚይዝልኝ ሰው ቤት ማለብ ደረጃ ስለማይደርስ ማለት ነው፣ በቂ ስላልነበረ። ገባኝ። እሺ ጡቱን ቀጥለሽዋል። ስራ ቦታ ስትሆኚ ግን የላም ወተት ነው የምትሰጫት። ከዱቄቱ ጋር ያለች ችግር ምንድን ነው? ከፎርሙላው ጋር ያለች ችግር በሰማ ማለት በቃ ብዙ ጊዜ ፋብሪኬት የሆኑ ነገሮችን ባልሰጣት የሚል አቋም ውስጥ ስለገባው አልሰጧትም። ስቲል ነው አልሰጣት። እሺ እኔ ግን ልለምንሽና ማለት ነው አንዳንድ የተቀነባበሩ ነገሮች በጠቅላላ ሁሉ ነገር መጥፎ ናቸው ብለሽ አትውሰጃቸው ማለት ነው። እንደ ምግብ ሳይንቲስት ማቀነባበር በጣም የጠቀሙን ነገሮች አሉ። የምሬን ነው የምልሽ። አሁን ከጨው አዮዲን አይምሮ ለማበልጸግ ጨው ላይ አዮዲን ጨምረው ያገዙን ሳይንስ ነው እንጂ ብዙ ሰዎች በጎይተር በሽታ በጣም ይጎዱ ነበር። ገብቶሻል? አሁን ክትባትም ታስከትቢያለሽ አይደለ? ክትባት ሳይንስ የሰጠን እድል ነው። ልክ እንደ ፎርሙላው ክትባት ትወስጃለሽ መቼም ማለት ክትባት እየከለከልሽ አይደለም። ስለዚህ ክትባቱ ከፎርሙላው በምን ይለያል? ፎርሙላ ላይ እና የተቀነባበረ ነገር ላይ ብቻ አቋም ለምን ያሽ?
ብቻ ብዙ ጊዜ ተፈጥሯዊ ነገር የተሻለ ነው ብዬ እኔ እንጃ ተረድቻለሁ እኮ አይደለም ተፈጥሯዊ ነገር መጠቀምሽን ደግፌው ወደ ስራ ስለተመለስኩኝ ያለኝ ጡት ወተት መቀጠል ስላልቻልኩ ወደ ስራ ስለመሄድ ላም ወተት ይሁንልኝ ላም ወተት ራሱ አይሆንም ብዬሻለሁ ማለት ባይሆን ጥሩ ነው ብያለሁ ቢኮዝ የተሰራው ለኛ ለሰው ሳይሆን ለጥጃ ነው የተሰራው ግን ሰዎች መጠቀም ውስጥ ስለገቡ ወደዚህ መተን ነው እንጂ ምን ተጠቀመው ነገር አይደለም ያው በልምድ ለምደነው ነው የላም ወተት ያልነው ቀጥይ እሺ ቀጥይ ገርሞኝ እና ግን አሁን ብቻ 1 አመት ከ6 ወር ሆናት እሺ ተመስገን በብዙ ነገር አልቸገርም ምግብ ምንም እንደውም ከኛ ይልቅ በራሷ መመገብን ምናምን ነው ምርጫ የምታደርገው አናቡ እሺ ብዙ ጊዜ የምሰራው አሁን ልጆች ቦታ ጋር ምናምን ትምህርት ቤት ላይ ስለሆነ እዛ ማየውን ነገር እዚህ ጋር ሀፕን እንዳይረግ በተቻለ መጠን ለመከላከል ሞክራለሁ አንዳንድ ነገሮችን ማለት ነው ጥሩ ግን እኔ አሁን ያኔ ስጀምር ድርቀት ምናምን የላም ወተት ያስቸግራል ስለሚባል ቴምር አሁን 1 ሊትር ወተት ካፈላን ቴምር ለምሳሌ 3 ፍሬ 4 ፍሬ ስቲም አድርጌ ማሽ አድርጌ ምናምን ሚክስ አደርጋለሁ ይሰጣት እስቲ ሰጣታለሁ ቴምሩን ማለት ነውና ግን አስባለሁ ሜቢ ሳይድ ኢፌክት ይኖረዋል ወይ ቴምሩን አድርጌ አይ ምንም ችግር የለውም ቴምሩን አንዳንድ ሰው እንዳውም ያለኝ ውሃውን ጨምቄ ሲለኝ ውሃው አይደለም የሚጠቅመው ፋይበር ነው ለድርቀት የሚያገለግለው ፋይበር ነው ልክ እንደ ባቄላ አተር ፋይበሩ ድርቀት እንደማያስከትል ጥሩ እያረግሽ ስለሆነ ምንም አይነት ችግር የለውም ቀጥዩ ከሌላ ምግብ ጋር እንትን በይና ምንም ችግር የለውም ጥሩ ነገር ነው ያው እስቲ ለአሁን ስላልተውኩኝ ሜቢ ያው ጫና ካለው ልተወው የሚለው ስለሚያሳስብ ምንም ቴምር ያለው ስኳር ነው ውስጡ ያለው ስኳርና ፋይበሩ ብቻ ነው ያለው ፕሮቲን የለውም ሌላ ነገር የለውም ፕሮቲን ምናምን ከሌላ ነገር ማግኘት አለብሽ ስለዚህ ቴምሩና እንትኑን ስለሰጠሽ ሙሉ ምግብ ማለት አይደለም ግን ድርቀቱን ለማስቀረት ብቻ ነው ያልሽው ምንም ችግር የለውም በቃ ለጤና የተለየ ነገር ካለው እሱን ተደጋጋሚ ስላላገኘው ሆኖ ያው በመሰጠው ኢንፎርሜሽን ቴንኪዩ ለማለት ነው እሺ አመሰግናለሁ እኔም ደስ ብሎኛል አንቺም ገብተሽ ላስተማርሽን ነገር አመሰግናለሁ እሺ መልካም ምሽት እሺ መልካም እየጨረስኩ ነው እንግዲህ ዛሬ ዓለም ዋንጫ 5 ሰዓት ሆኖብኝ ነው እንግዲህ ያቋያችሁኝ ነው በዛው ብራዚል እና ኖርዌይ ያለብኝ ግን 4 ሰዓት ሆኗል ደክሞኛል አሁን ስለገባችሁ አመሰግናለሁ ቅድም 3 ሰዓት የገባው ነኝና ደክሞኛል የተወሰናችሁት አሁን ያስገባችሁት እንዳለ አክሰፕት አድርጌያለሁ እናንተ ጨርሱና ይበቃኛል ቀጥሉ ሃሚ ሐሳብ እየሰጠሽ ነበር ቢኒ ሰምተሽዋል ሃሚ ይሰማሻል ጥያቄሽን ሳጨርሽ ሃይሚ ሰምተሽናል እሺ ቀጥሉ ሌሎቻችሁ ሜሪ እኔስ ማን ነው ሜሪ ቀጥይ ይሰማኛል እኔ ሰላም ነው ዶክተር ደህና ሜሪ ቀጥይ እሺ ቀጥይ እኔም ልጄን ፎርሙላ ነበር የምሰጣት እሺ 11 ወር ልጅ አለችኝ እሺ እና አጋጣሚ ትናንትና ፎርሙላውን የምትጠቀመውን ወተት ዋጋው በጣም ተወደደብኝና ሌላ ወተት ቀነስ ያለ ፎርሙላ ነው እሱን ሰጠዋት እሺ አሁን በቃ እያስቀመጣት ነው ቮሚትም አላት ኦኬ እሺ ቆይ አንዴ ትጨርስ እሷ ትቼ ተመለስኩኝ ወደ ሌላ አሁን እንደገና ራሱን ወተት ጀመርኩኝ ግን እሱ አሁንም አልቆመም ማለት በጣም ቶሎ ባይሆንም ማስመለሱ ግን አልቆምልኝም እኮ ገብቶኛል አሁን በመቀያየሩ የመጣ እንጂ ቅድም እንዳለው በአለርጂ ምክንያት አይደለም ያንቺ ቢኮዝ ከዚህ በፊት ወስደው ምንም ያረጋት ነገር የለም ኢንቶለራንት ብትሆን ኖሮ ላክቶስ ቢኖረው በፊትም ያስቸግር ነበር እየቀነሰ ይሄዳል እንዳልሽው ሳትደናገጪ ከምግብ ጋር ነው አይደል የምትሰጫት 11 ወር ስለሆነ ፎርሙላው ብቻ አይደለም አሁን የምትሰጪው ምግብ አለ አይደል የሚባል ነገር ስለዚህ ምግቡ ካለ ዋናው ትኩረት ማድረግ ያለብሽ በዚህ ወቅት ስለ ምግቡ ነው ምን አልሽኝ አይ ምንም አላልኩም እየሰማው ነው ገብቶኛል አይ ምግቡ ላይ አተኩሪ ለማለቴ ነው ፎርሙላው አንዳንድ አቅም የሌላቸው ሰዎች ያቆሙታል ኮምፕሊትሊ እንዲያግዛት ካልሆነ በስተቀር አሁን ሁሉን ነገር ማግኘት ያለብሽ ከተሰባጠረ ምግብ ስለሆነ በሱ መቀጠል ትችያለሽ ማለት ነው 11 ወት ልጅ የሚያሳስብሽ ጉዳይ አይደለም ማለት ነው የፎርሙላው ጉዳይ ለማገዝ ካልሆነ በስተቀር ከምግብ ልትወጪው ትችያለሽ ማለት ነው ከምግብ ጋር እሺ ግን ያው ምግብ ብዙም በተመጋቢ ስላልሆነች ትበላለች የተወሰነ ግን በጣም አትነገርም አይ ገባኝ አንቺ ምግቡን ትተሽ በዚህኛው እንዲተካልሽ እያረግሽ ነው አይጠቅምሽም ፎርሙላውም ሆነ ጡት ከ6 ወር በኋላ ማገልገሉን ያቆማል
ተጨማሪ ነው የሚለው ራሱ ዱቄቱ ላይ ወተቱ ላይ ብታዩ ከምግብ ጋር የሚሰጥ እንጂ በቋሚነት አይደለም። ከዚህ በፊትም ብዙ ሰዎች በቃ እምቢ ያለች ምግብ ስላለች እሱን ስትበላ ትጠባለች በሱ ነው ያለችው ትለኛለች። ስለዚህ በቻልሽው ምግቡን ታገይ እሱን ከልኪያትና በቻልሽው ምግቡ ላይ ታገይ እሺ ምግቡን ታገይ እሺ እሺ አመሰግናለሁ። ይልካ እሺ ብርሃን ባለ ለየት ያለ ትኩሳት ካላት ዶክተር አይ ትኩሳት አላለችኝም። ትኩሳት አይደለም መቀያየር ነው ያለችኝ። ቀጥል ቢኔ ይሰማል አይኔ? እሺ ቀጥይ። እሺ ይሰማኛል። እሺ እኔ ደግሞ ልጅ 7 ወር ምናምን ነው 7 ወር ናት ጡት ለምትጠባው። እሺ ደግሞ ምግብ ትበላለች። ግን ምንድነው ጥያቄ የ6 ወር ክትባት አላስከተብኳትም ነበረ። እሺ እና ካሮት ምናምን እየሰጠዋት ነው ፍሩት ምናምን እሱን ይተካል ብዬ ቫይታሚን ኤ ስለሆነ እሱን ይተካል ብዬ ያሰብኩትን ችግር ይኖር ይሆን? 6 ወሩ ቫይታሚን ኤ ድሮፕ ብቻ ነው ያመለጠሽ? አዎ የ6 ወሩ ብቻ ነው ያመለጠ እኮ። ቫይታሚን ኤ ብቻ ከሆነ አታስቢ። እኔም ራሱ አልፎኛ ቃል እኔ ራሴ ምግብ ሳይንቲስት ብዬ እንዳንቺ አይነት ከተማ ምግብ የሚበላ ልጅ ቫይታሚን ኤ ድሮፕ ጭንቀት አይደለም። እኔም አላረገው ሌሎች ይተቀሙበት ብዬ ተወዋለሁ። ከምግብ ማግኘት ስለምችል አልጨነቅበትምና አትጨነቂበት። የቫይታሚን ኤ ድሮፕ ከሆነ ብቻ እኔም ራሴ ያሳልፈዋለሁ ከምግብ ያገኙታል ብዬ አታስቢ። ምንም አይሆንም። አሁን የመጡ ተጨማሪ ነገሮች ናቸው እነዚህ ከምግብ ሊገኙ የሚችሉት ነው። ዋናውን የህክምና ካገኘች ቫይታሚን ኤ አምልጦኛል ብሎ የሚያሳስብሽ ነገር የለም። በጣም ለተጎዱ ገጠሩ ስለሚኖሩ በቂ ምግብ ለማያገኙ ልጆች የተዘጋጀ መንገድ ነው። አሁን ደግሞ እንደምታየው እርዳታ እየቀነሰ ስለሆነ እሱም ቀርቶ ምግብ አብሉ ተብሏል። ድሮፑ እየተገኘ አይደለም። ስለዚህ አያሳስብሽ። ኦኬ በቃ እሺ ዶክተር መልካም አታስቢ። መልካም እሺ ሃይሚ ይሰማሻል? እንደው ጥያቄሽ ቢመለስ ጥሩ ነበር ሃይሚ። እሺ ቤቲ ቀጥይ። ቤቲ ነው ማንዳላ ገስ ዲስኮኔክትድ። ዶክተር ሰላም አለይኩም። እንዴት ነሽ ቤቲ? ቀጥይ። እግዚአብሔር ይመስገን። የ2 ዓመት ከ6 ወር ልጅ ነው። እሺ 12 ኪሎ ነው። እንጀራ በልቶ ምሽ አይለኝም። እንጀራ ወጥ ምናምን አይበላም። እና ሲርበው ነው የሚበላው። በቃ እምቢ አለን እና አይበላም። በቃ እንጀራ መንካት ዳቦ ነው የሚበላው። ዳቦ ቋሚ ምግቡ ደግሞ ሩዝ። እሺ ሩዝ ቃሙ ምግቡ ነው። በስጋ ምናምን ይበላል። እሺ ቢበላም ምነግርሽ ማለት ነው በቻልሽው አቅም እንግዲህ ነጭ ዳቦ ፋይበሩ ይወጣለት ስለሆነ ስኳር ስላለው ልጆች ይደሰቱበታል። ዳቦ የኔም 3ኛ ልጅ አለችኝ በጣም የምታስቸግረኝ እንጀራ መብላት አትፈልግም። ግን ጦር ሜዳ ከፍተን እንድትበላ አረጋታለሁ። ፋይበሯን ስለምፈልገው የስኳር መጠኗን ስለሚቀንሰው ሁሉም ምግብ ባይሆን አትሊስት የሆነው ምግብ ይብላ። በቻልሽው አቅም ግን እንጀራ ፋይበር ስላለው እንዲጠቀምበት ብታረጊ ማለት ነው። ይሄ ፈጣን ስኳር ስለሆነ ሩዝም ጭምር ማለት ነው። ፓስታ መኮረኒ ብቻ ማብላት የፋይበር መጠን ስለሌለው ለስኳር ያለ እድሜው እንዳይጋለጥብሽ በቻልሽው አቅም እንደዚህ አይነት ነገሮችንም አላምጂ ለማለት ነው። አዎ ግን ያው ዶክተር በቃ ቀምሶ አያውቅም። ማየት ራሱ አይፈልግም እና ወተት በጣም ይጠጣል። እሺ አፍለኛ እንጀራ ሞክረሽው ታውቂያለሽ? አንዳንድ ህጻናቶች የሚጠሉት ዋናው የሚቆመጠጣቸው ልጆች አሉና አፍለኛ እንጀራ ሞክረሽው ታውቂያለሽ? ትንሽ ስኳር አለው ብዬ ነው። አፍለኛ እንጀራ የአንድ ቀን አንድ ቀን አነባበሩ አሁን አፍለኛ ነው። በ20 ደቂቃ ውስጥ ነው የሚሰራው። አረ እንጀራውን ነው ያልኩሽ፣ አነባበሩን ሳይሆን እንጀራ የአፍለኛ እንጀራውን ነው እያልኩሽ ያለሁት እኮ። ያልቦካ አይደለ አፍለኛ ያልቦካ ማለት ያው እንግዲህ የአንድ ቀን ማለት እንጀራ የምናቦካው 3 ቀን ነው በኖርማልኛ ስንበላው ቆምጥጦ። አንድ ቀን ውስጥ ግን አብኩተን ምንጋግረው እንጀራ አለ። እሱን እንጀራ ሞክረሽው ታውቂያለሽ ወይ ነው እያልኩሽ ያለሁት። ጀመር ልጁ መብላት ሳይሆን ማየት አይፈልግም እንጀራው። ይሄ ለየት ያለ ነገር ነውና ብታበረታችሁ። ሌላ ሰው የለም ካለሽ አንቺን ካልሰማ ጥቅሙንና የሚያገኘውን ነገር ኢንሴንቲቫይዝ አድርጋችሁት ብታስለምዱት። ግዴታ አይደለም ዳቦ መልመዱ ሁልጊዜ ነጭ ዳቦ መሆኑ ብዙ ስለማይመቸኝ ነው። በቃ ነጭ ዳቦ ሩዝ ነው የሚበላው በቃ እና ፍሩቶች ይበላል። በቃ አሁን ስትሮበሪ ገብቶኛል። አሁን የምትጠሪልኝ ነገሮች በጠቅላላ ለልጆች ካርቦሃይድሬት ሆኖ አዲክሽን የሚፈጥሩና ደስ የሚሉ ምግቦች ናቸውና ስለማቀው ነው። ትንሽ ሰውነቱ ተጨንቆ ሊበላቸው የሚችላቸውንም ነገር ብትጨምሪለት ለማለት ነው። ሩዝ አሁን የምትነግሪኝ ፍሩቶች ስኳሮች ናቸው። ልጆች ሲገቡ ደስ ይላቸዋል።
ለምደውታል ለማለት ነውና ጨከና አርገሽ ጥራጥሬ ያለበትንም ስጋም ያለበትንም ሌሎችንም ነገሮችን እንዲለምድ ብታስገድጁ ለማለት ነው። እሺ ቤቲ እሺ መልካም ድምጽሽ ራቀ ወደ ኋላ ባክግራውንድ ገብቷል በጣም ርቋል ወተቱ ችግር የለውም የትኛው ወተት የላም ወተት ይጠጣል በደንብ ነው የሚጠቀመው ችግር አለ 2 ዓመት ከምናምን እኮ ብለሽኛል ከምግብ ጋር ሲጭው አይረን በቃ ችግር የለውም ግን አይረን የሚያገኝበት ሌሎች ምግቦች ስጋ ምናምን ይበላል እንቁላል ሌሎች ነገሮች ይበላል ከወተቱ ጋር ይበላል በቃ ችግር የለውም ከሁለት ዓመት በላይ የላም ወተት ችግር የለውም ያለው ከአንድ ዓመት ነው አንድ ዓመትም ራሱ አቅም የሌላቸው እያመጠኑ ይጠቀማሉ ምንም ችግር የለውም መልካም እሺ ቤት አመሰግናለሁ መልካም እሺ ጨርሻለሁ መሄድ አለብኝ ለነበረን ጊዜ በጣም አመሰግናለሁ ዶክተር አሻግሬ ዩቲዩብ ብላችሁ ያላስተናገድኳችሁ ካላችሁ ቪዲዮን ክሊፑን ልካለሁ ዩቲዩብ ፔጅ ላይም ገብታችሁ ለመከታተል በመክሩ ለነበረን ጊዜ በጣም አመሰግናለሁ ቢኒ ማጠቃለያ ካለ ልሰማ እችላለሁ አመሰግናለሁ በጣም ስለገባ በአካልም እንገናኛለን ቶታል ከሆነ ገብርኤል አካባቢ ነኝ ያለሁት እንገናኛለን መልካም እሺ ሃሚ ተመልሰሻል ሰምተሽኛል ያለው ዶክተር ቢኒ እሺ ቅድም ኔትወርክ አልሰማውም እኮ እያለሽ ቢኒ ንገራት ያው ባለሙያ ያለ የህፃን ሐኪም ሊረዳሽ ሐሳብ ሊሰጥሽ ነውና አዳምጪው ቀጥል ቢኒ ተመልሳ መጣለች ያው ለተጠው ማህበረሰብ አገልግሎት ያው አሁንም ከልብ ያመሰግኑ እሺ ችግር የለም ያው እንደዚህ ሰፖርት ለማድረግ ቅድም ያልካትን ንገራት ለሃሚ ላክቶስ ኢንቶለራንት ይሆናልና ዶክተር ያልካትን ንገራት ተመልሳ መጣለች ብዬ ነው ቀጥል ሳኮነች ምንድነው አንዳንድ ልጆች ላይ ተከታታይ የሆነ ፎርሙላ ሲወስዱ እንደዚህ አይነት ማስቀመጥ መስታወት ችግሮች ሊኖሩ ይችላሉና የላክቶስ ኢንቶለራንስ ወይም የላክቶስ አለርጂ ሊኖራቸው መቋቋም አቅም ላይኖራቸው ይችላል ስለዚህ ምንድነው የሚመከረው ላክቶስ ፍሪ የሚባሉ ፎርሙላዎች አሉ ላክቶስ ፎርሙላዎች እነሱን በመውሰድ ማየት የተሻለ ነው የሚል ነው ሐሳብ አቅም ካለሽ ላክቶስ ፍሪ የሚባል ሞክሪውና በሱ ምንም ችግር ከሌለው ልጅሽ የላክቶስ ኢንቶለራንት ችግር አለበት ማለት ነው ላክቶስ ማለት ዱቄት ወተት ውስጥና ላም ወተት ውስጥ የሚገኝ የወተት ስኳር ነው ጡት ወተት ውስጥ ግን ብዙም የማያስቸግር ነውና በሱ ምክንያት ይሆናልና ፎርሙላውን በዛ ቀይረሽ ሞክሪ ነው እያለሽ ያለው ሃሚ ከሰማሽ ኦኬ እሺ አመሰግናለሁ ዶክተር መልካም ሁሉም ሰላም ደሩ ቢኒ በጣም አመሰግናለሁ መልካም ምሽት ኳስኒ ብራዚልና ኖርዌይ ያለ መልካም አመሰግናለሁ መልካም ምሽት